በዚህ ፍቅር የወደቀ ሰውዬ ማን ነበር? ኑ በብርሃኑ ተመላለሱ ጠጅ እንድትቀምሱ ብለው ከኛ ጋር የ20 ዓመት ፓስተር ኦርቶዶክስ እመለሳለሁ ብለህ ካልክ መጽሐፍ ቅዱስን ታስጠለህና ይሄንን የምታስይዝህ ይሄንን ያዛ ማለት ነው። መጽሐፍ ቅዱስን ማንበብ ታስቆምህና ይሄንን አንበብ ነው የሚልህ። ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ዓርብም፣ ቅዳሜም ኦክፓድ ሆነ ትያዛለህ ማለት ነው። ምንም ወደ ግራም ወደ ቀኝም እንዳትል ማለት ነው። እኔ ተሜ ነው። የጌታ ልጅ መጽሐፍ ቅዱስን አስጥለው ምን አሸከሙት? ስዕል አማም ጴንጤ ቤትም እያለ ይጠጣ ነበር ብለህ ስታወራ ነበርና ጴንጤ ቤት ስጠጣ ማስረጃ አለ? ሄርሚ መጣህ አይደለም? እስቲ እኔን አቋርጠኝ ነው። አይ ማስረጃ አለ ወይ? ጴንጤ ቤትም እያለ ተመስገን ይጠጣ ነበር፣ አሁንም እግዚአብሔር ይመስገን አይታማም፣ እዚህም ይጠጣል፣ ማስረጃው አለኝ ብላል። እስቲ አውጣ፣ እስኪ አንተ አውጣ። ጎሽ ሞች እያነቡላችሁ እንደሆነ ታውቃላችሁ። ተሜ አያትህ እያለቀሱ እንደሆነ ታውቃለህ። ወደ መቃብር ሳልወርድ ልጄን መልሰው ኢየሱስ እያሉ እያለቀሱ እንደሆነ ታውቃለህ። እናትህ የወንጌል አገልጋይ የሆኑት እናትህ እያለቀሱ እንደሆነ ታውቃለህ። ግጥ ልንገርህ፣ የአባቶቼ አምላክ የኤልያስ አምላክ ምስክር ይሁን፣ ንስሐ ባትገባ አንተ ሳትቀጣ በእግዚአብሔር ብትቀር እኔ የክርስቶስ አገልጋይ አይደለሁም። ሪካርድ አድርጉ፣ ያዙት። ንስሐ ብትገቡ ግን ተተርፋል። ግን ነቢያቱ እንደው ጌታን ናውረድ ተወለድ ብለውት ከሆነ እና እንደዛ አይነት ጾም ጾመው ከሆነ አሁን ኦርቶዶክሳውያኑ የገና ጾም እያሉ እንደሚጾሙትና እነሱ እንደሚበሉት ያንን መብል እየበሉ ነበር ወይ? የጾም በየአይነት ስልጆ በቃሪያ ስንቃሪያ ያልተሰነገ ቃሪያ አሳ ስምብራሻ ምናምን ነገር የሚባል አለ። ሽምብራ አሳ ምን በጣም የሚባል ነገር አለ በዚህ የጾም በየአይነት ምናምን ነገር የሚባለው ማለት ነው። የስንቱን ሰው ምራቅ ላመጣ ነው ዛሬ እንግዲህ። እና እንደዚህ እየበሉ ነበር የጾሙ የነበሩት። እንደው ናውረድ ተወረድ ብለው ነቢያቱ በጥንት ጊዜ ይጾሙና ይጸልዩ ነበር ብለው ሲያወሩ ይሰማል። አንደኛ መጽሐፍ ቅዱስ እንደዚህ ብሎ የሚናገርበት ክፍል የለም። ሁለተኛ ጾመውስ ቢሆን አሁን ኦርቶዶክሳውያን ወገኖቻችን እንደሚጾሙት ነበር የሚጾሙት። ድራፍት እየጠጡ ነበር እንደ ይጾሙ የነበሩት። ምን ክፋት አለው ታዲያ? ኤርሚያስ ለሆድ እኮ የሆነ ነገር ልንወሳስድ ይገባል ብሎ በሚል እና ታዲያ ጾም አትበሉ። እኔ እኮ የነቢያት ጾም ተብሎ ሲባል የብሉይ ኪዳን ነቢያት የጾሙት ጾም ነው ያሳዩናል ብለን ነበር። አለ ያልሰሙ ውስጥ አዳዲስ ሰዎች ካሉ መጥተው እንዲናገሩ። አለ ወገኔ አለ ወይ? እውነት እነ ኢሳያስ ጌታ ይወርዳል ይወለዳል ብለው ጾመው ነበር? እነ ነብዩ ኤርሚያስ እነ ነብዩ ሕዝቅኤል እንደዚህ ጾመው ነበር ነው የምትሉት? የእውነታችሁን ነው? የለም። ከዛሬ በኋላ ይህንን አርዕስት ምናልባት አናነሳውን ብለን አንልም፣ እናነሳዋለን። ቤታቸውን ከፍተው እንኳን አይወያዩበትም። ታውቃለህ? ይሄንን የእነሱን ቤት እንኳን ከፍተው አይወያዩም። ከከፈቱም
ራሳቸው እርስ በርሳቸው ነው እንጂ የሚነጋገሩት በሀሳቡ ላይ አያወሩበትም ከሌሎች ጋር። ያው እንኳን ጾመ ልጓሙን ፈታልህ ምናምን ነገር ብለው ነው የሚባባሉት መጨረሻ ላይ ማለት ነው። ስለዚህ ለምንድን ነው እኛ ይሄንን የምናነሳው? ራሳቸው እንደሚያውቁት እናንተ ጴንጤዎች ጾም የላችሁም ብለው እነሱ ግን ጾም አለን ብለው የሚሉት አንዱ ይሄ ጾም ነው። ይሄ ጾም ግን ያላችሁ ጾም መጽሐፍ ቅዱሳዊ ነው ወይ ብለን ስንጠይቃቸው እኛ ይኑረን አይኑረን እኛን ይጠይቁናል፣ እየጠየቁም ነው። እና ይሄ ጾም መጽሐፍ ቅዱሳዊ ጾም ነው ወይ ብለን ስንል እንግዲህ እስከዛሬ ድረስ የሰማችሁትን ሰምታችኋል። ከዚህም በኋላ እንቀጥላለን። ተባረኩ፣ ጸጋ ይብዛላችሁ። እህትዬ መስዬና ወንድሜ ግርምሽ ሰላም ይበሉና እንቀጥላለን። ጸጋና ሰላም ይብዛላችሁ። ተባረኩ። መስዬ ሰላም በይ፣ ግርምሽዬም ሰላም በልና እንቀጥላለን ማለት ነው። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ክርስቲያን እህት ወንድሞቼ ሰላም ብያችኋለሁ። ሁላችሁንም ሰላም ብያለሁ። ተባረኩልኝ። ጸጋ ይብዛላችሁ። ቴንክ ዩ እህትዬው፣ ተባረክ። ግርምሽ አለ ሰላም ማለት ትችላለህ? አዎ አለውኝ። ኤርሚሻ ወንድምነት ሰላም ላንተ ይሁን። እህታችን መሲ ምንወድሽ እህታችን የጌታ ሰላምና ጸጋ ይብዛልሽ። 270 ሰው እና ከዛ በላይ ያላችሁ የጌታ ሰላምና ጸጋ ባላችሁበት ሁሉ ይብዛላችሁ። ሰላም ብያችኋለሁ። ተባረኩ። ኤርሚዬ እንትኑ ያው ደፍሮ የሚገባ ሰው አልነበረም። ያው ሰሞኑን በዚህ ርዕስ ላይ በጣም ብዙ እየተነጋገርንበት እንደነበረ ይታወሳል። ግን አሁን የሚደፈሩ ርዕሶች እና ማይደፈሩ ርዕሶች አሉ እዛ ቤት ያው እና በጸሎት ጌታ ኢየሱስ ክርስቶስ እንዲመጣ ቢያደርጉ እኮ የሚሰማው ጸሎት የነስምዖን ነበር። የነስምዖን ጸሎት እንኳን ይሰማ ነበርና ያው እሱ ሲወለድ አሁን ባሪያህን ልታሰናበተው ትችላለህ ብሎ ሲል ጌታ ኢየሱስ ከተወለደ በኋላ ነው የነሱ ጸሎት ነበር። እንደው ጌታ ኢየሱስን ጸሎት አመጣው ቢባል እንኳን እነሱ እንኳን አልሆነም ማለት ነው። አይደለም በነቢያቱ ጾም ጸሎት ጌታ ኢየሱስ ተወለደ መጣ ብሎ ሊባል ማለት ነው። እና በጣም ከመጽሐፍ ቅዱስ እውነት የራቀ ሐሰት መሆኑን ስለሚያውቁ ነው ገብተውም ዲፌንድ የማያደርጉት ሪአክት የማያደርጉበት ከዛ አንጻር ነው። ግን እኛ ደግሞ ተወያይ ገብቶም ተወያየ አልተወያየም ግን ከስር ሆኖ ደግሞ የሚሰማ ብዙ ትምህርት የሚወስድ ህዝብ ስላለ ጌታን እንባርካለን። ትውልዱ ወደ እግዚአብሔር ቃል እውነት ፊቱን እያዞረ ነው። አሁንም እኛ የምናበረታታው ኢንቫይት የምናደርጋቸው ብዙዎቻችሁን ወደ እግዚአብሔር ቃል እውነት ፊታችሁን አዙሩ፣ ከእግዚአብሔር ቃል ተአምራትን ህይወትን እንማራለንና ፊታችሁን ወደ እግዚአብሔር ቃል እውነት አዙሩ የሚል ጥሪ ነው የምናደርገው። ጌታ ኢየሱስ አብዝቶ ይባርካችሁ። ግን 280 ሰዎች ቤቱን በደንብ ኮፒ ሊንክ ሼር ብናደርግ አሁን ወደ 10 መጠጋት መቻል ነበረበት። ኢቨን አሁን 5K እንኳን አልገባንም፣ ግን ጥሩ ሄደናል። ጌታ አብዝቶ ይባርካችሁ። ስለ አገልግሎታችሁ ይሄን ፔጅ ሰፖርት ስለምታደርጉ በብዙ መንገድ ጌታ አብዝቶ ይባርካችሁ። ግን ኮፒ ሊንክ ሼሩ በጣም ወርዶብናልና በደንብ አድርገን ኮፒ ሊንክ ሼር ብናደርግ ታፕታፑን 100 እና ከዛ በላይ ገፋ ብናደርግ ጥሩ ነው። ጌታ አብዝቶ ይባርካችሁ። በጣም ወዳችኋለሁ። የጌታ ሰላምና ጸጋ ባላችሁበት ሁሉ ይብዛላችሁ። ኤርሚ ተባረክ። እሺ ቴንክ ዩ ግርምሽ ተባረክ ወንድሜ። ኦኬ የግድ እንዳልከው ሊገቡም አይጠበቅም። ስለዚህ ምንድነው ብለን የምንለው በዚህ ያላችሁ ሰዎች ከዚህ በፊትም የሰማችሁ በዚህ ጉዳይ ላይ የትኛውንም ጌታ እግዚአብሔር ምስክሬ ነው ኦርቶዶክሳውያን አጽዋማት ብለው የሚሏቸው እኛ እንቃወማቸውም፣ እንደ ሃይማኖት ማድረግ ይችላሉ። መጽሐፍ ቅዱሳዊ ነው ብለው ግን እኛ ላይ ግን ጉራን ቸርችር ብለው ካሉ ጠይቋቸው። ጾመ ነቢያት ይሄ ጌታ እንዲወለድ እንዲወርድ የጾሙት ጾም ነው ብለው የሚሉት አንድም የመጽሐፍ ቅዱስ ክፍልን ሊያሳዩ እንደማይችሉ ይሄንን አስረግጬ እነግራቸዋለሁ። ጠይቋቸው። ለምሳሌ ነቢያቱ የጾሙበትን ክፍል ገልጠው ሊያሳዩዋችሁ ይችላሉ። ለምሳሌ ዳንኤል ጾመዋል፣ እነ ኤርሚያስ ጾመዋል፣ እነ ኢሳያስ ጾመዋል፣ እነ ኢዩኤል በኢዩኤል ዘመን ከህዝቡ ጋር አብረው ከእስራኤል ህዝብ ጋር አብረው ጾመዋል።
መዓት በመጣ ሰዓት ላይ ማለት ነው። መዓት በመጣበት ሰዓት ላይ በእግዚአብሔር ዘንድ ቁጣ ሲመጣ ጾመዋል። ኦኬ እና ለመጣው መዓት ግን አብረው ጾሙ እንጂ ጌታ ይወርዳል ይወለዳል ብለው የጾሙበት አንዳችን ቦታ ላይ የለም። ጾመ ሐዋርያት አሉ። የሐዋርያቱም ጾም በምን ምክንያት ነው ሐዋርያቱ የጾሙት? ለምንድን ነው የጾሙት? በመጽሐፍ ቅዱስ ውስጥ ይታወቃል የሐዋርያቱ ጾም ብሎ የሚል በክርስቶስ ቤተክርስቲያን ውስጥስ ደግሞ ይታወቃል ማለት በክርስቶስ ቤተክርስቲያን ማለት በቀደሙት በሮሜ በቆሮንቶስ እና በኤፌሶን በገላትያ በመጽሐፍ ቅዱስ ላይ ያሉት በአሁኗ ቱርክ እና በአሁኗ ግሪክ እንደዚሁም ሮም ላይ እንደዚሁም በኢየሩሳሌም በእስራኤል ማለት ነው በነበሩት በሰማሪያ እና በኢየሩሳሌም ቤተክርስቲያን ይሄንን አጽዋማት ይታወቃሉ በየኔ ዞር ስል አንድም አይታወቅም። የሐዋርያቱም ጾም የነቢያት ጾም ተብሎ የሚባል ነገር መጽሐፍ ቅዱስ የማያውቀው ነው። ነቢያቱ በግላቸው እንዳልኳችሁ እስራኤል አምላኳን እግዚአብሔርን ስትበድል ወደ እግዚአብሔር ተመለሱ ብለው ባሉበት ሰዓት ላይ አብረው ከህዝቡ ጋራ በለቅሶና በዋይታ በእንባ ማቅ በመልበስ አመድ በመነስነስ በብርቱ ጩኸት ወደ ሰራዊት ጌታ ወደ እግዚአብሔር ህዝቡ እንዲመለስ መልሰን እንመለሳለን ብለው አብረው የጾሙበት ጊዜ አለ ነቢያቱ ማለት ነው። ከዛ ውጭ ግን መሲሁ ይመጣል ብለው ጾም ጸሎት ይዘው አሁን ኦርቶዶክሳውያኑ እንደሚጾሙት የጾመ ነብይ አይደለም አንድ ግለሰብ አያመጡም። በእስራኤል ታሪክ ውስጥ የለም። እሺ ነው ብለን እንያዝ እስኪ። ቆይ ኤርሚያስ ነገሩን ሁሉ አታቅርረው፣ ቀለል አድርገው። እሺ ቀለል አድርገው መጥቷል ብለን እንያዝ። ምንድነው ተጾሟል ብለን እንያዝ። ኦርቶዶክሶቹ እንደሚሉት መረጃ አልቦ ነው ሲጀምር ታሪኩ መረጃ አልቦ ነው፣ መረጃ የለው። እሺ ተጾሟል ብለን እንያዝ። እሺ እነ ኢሳይያስ እነ ኤርሚያስ እነ ሕዝቅኤል የጾሙት እኮ ጌታ እንዲወርድ እንዲወለድ ነው። አሁን ታዲያ የሚጾሙት ምን ይጠበስልን ብለው ነው? አሁንም ጌታ እንዲወርድ እንዲወለድ ነው የሚጾመው። ሁለተኛ ቢጾሙስ እንደው መጽሐፍ ላይ ቢያሳዩን የለም እንጂ እነ ሕዝቅኤል እነ ዳንኤል እነ ኤርሚያስ እና እነ ዕንባቆም የሱፍ ፍትፍትና 16 እና 18 አይነት ወጥ ያለበት በየአይነት ካሳ ጉላሽና ካሳ ኮተሌት ጋራ እዚህ ማነሽ ቅዱስ ጊዮርጊስ ትንሽ ያላበው የቀዘቀዘ ብሎ እንደዛ እያረጉ እየጠጡ እንደዛ እየበሉ ነበር የጾሙት። ይሄም ጥያቄ መጠየቅ አለበት። ምክንያቱም ኦርቶዶክሳውያኑ ሲጾሙ አሁን ከምን እንደሚጾሙት ወተት ነው። ወተት አታስነኪ ነው። ወተት ነክቶታል። ወይ አስነካሽው። ስብሐት ለአብ ወወልድ ወመንፈስ ቅዱስ ምን አልኩሽ እንደው በእመቤቴ ብላ ይለሏል ማለት ነው። እናቶች ሁሉ ጨምሮ ሳይቀር አይ ብዙ እኮ አልነካውም። ማንኪያው ያው ቅቤ ጠዋት ላይ ለልጆቹ ስሰራ ቅቤ ነክቶት ነበረ እና ባጃክስ በደንብ ፈትጊው አላልኩሽም እንዴ? በአመድ በደንብ አርገሽ እሺ እኮ ብዬሽ ነበረ። መድኃኒዓለም ይሽሽና ብለው ሰራተኞቹን እየተራገሙ ቱባ የሚያህሉ እናቶች ቁጭ ብለው የሚጾሙት ጾም ኤርሚያስ ጾም ትላለህ እንዴ አንተ ራስህ? አታሽውም እንዴ? በደንብ ሽው እንጂ በአጃክስ ነገር እሹ። በአመድ ዘፍዝፊው፣ በረኪናም ጠብ አድርጊበት። ምን ስለነካው? ቅቤ። ከቅቤው ቅቤ ነክቶታል ማንኪያው ብላ ድንገት በስተት ቅቤ ባወጣችበት እንዳለችው ለልጆቹ ባወጣችበት ቅቤ ድንገት ሽሮ ነገር ምናምን ነገር ስትሰራ ተሳስታ ብታስነካው መድኃኒዓለም ይድፋሽ ብሎ የሚል እርግማን አብሮ ይከተላታል ማለት ነው። ሰራተኛ አይቶ ይሄ ህዝብ ነው ጾምኩ ብሎ የሚለው ማለት ነው። እየተራገሙ በጾማችሁ ቀን ፍቃዳችሁን ታደርጋላችሁ ብሎ ለእስራኤል ቤት በኢሳይያስ 58 ላይ ጌታ እንደተናገረ ማለት ነው። ኪራ ላይ ሰው አትሉም እንደ ወገኖች? ይሄ እኮ እግዚኦ ማርነ ክርስቶስ 12 ጊዜ ሳይሆን 1.2 ሚሊዮን ጊዜ የሚያስበል ነው። ወተት ይጾማሉ፣ ሰው ይራገማሉ። አሁን ይጾማሉ፣ በሚዛን ያጭበረብራሉ። ነጋዴው ይጾማሉ፣ በቅቤ ውስጥ ሙዝ ይጨምራሉ። ስጋ ይጾማሉ፣ ዝሙት ይጨፈጭፉታል አልኩ ተቀጣጥረው። እንዴ በዛ ማቀልድ የለም።
እንደዚህም አይነት ነገር ቀልድ የለም ነው ብራዘር። ግልጽ አይደለም እንዴ? አይ ኒድ ሚልክ ነው ያልከው። ስዕል ጠይቅ። እያንዳንዱ ቅዱሳት ስዕላትን ግዙና ወተት የምትፈልጉ ካላችሁ አሁን የ2018 ቀልድ ሆኗል እኮ ያ ዲቤት ከተደረገ በኋላ ሰው ከስዕል ጋር እየተቀጣቀጠልህ ነው ቤት ውስጥ ምን በሚል ለአባ ጊዮርጊስ ዘጋስጫ ስታጠቢው ነበር ተብሏል። ውለጅ አምጪ ልጄ ወተት እያለ ነው እያሉ ሌሊቱን ሁሉ ከስዕል ጋር እየተደባደቡ ነው አንዳንድ ሰዎች። ወይ ወተት አፍልቂ ወይ ጥፊ ከዚህ ቤት እያሉ ማለት ነው። እና እዛ አካባቢ ላይ ሄደፈልግ እንጂ ወንድምዬ እኔ አሁን ከየት አመጣዋለሁ? ላይቭ ላይ ነኝ ያለሁት። ዊ ኒድ ሚልክ ትላለህ እንዴ አንተ? ኧረ ቀዝቅዙት በመድኃኒዓለም ገና በመግቤማ በነገር አትጎነትለኝም። እዚህ ሚልክ የለብን ካለም የቃሉን ሚልክ ነው የቃሉን ወተት ተመኙ ብሏል። እሱ ነው እንግዲህ በጡጦም ወይ በመጋትም መልክ የምንሰጠው ማለት ነው። ኤኒዌይ ኦኬ ማለት ነው። አየኸው ባሪያይቱ እንደመቤቲቱ ያረጋታል ብሎ የሚለው እንዲህ አይነቱ ማለት ነው። እንዲህ አይነቱ ግድ ማደግ ይመጣልና እስቲ ቆይ ይላል። አየህ ልክ ያስገብቻው ማለት ነው። ያ this is ኦርቶዶክስ ብለን እንሸኘዋለን። ኦኬ ስለዚህ ወገኖች በጨዋነት በግልጸት አንዳንዶቹ ቀርበው ሊያስረዱ ስለሚችሉ ከመጽሐፍ ቅዱስ ጠይቋቸው። ኦርቶዶክሳውያንን ከመጽሐፍ ቅዱስ ስትጠይቃቸው ሰማይ ምድሩ ነው የሚዞርባቸው። እውነት ልንገራችሁ ጌታ ኢየሱስ ምስክር ከመጽሐፍ ቅዱስ ሰማይ ምድሩ ነው የሚዞርባቸው። ለምን? አንደኛ መጽሐፍ ቅዱስ አያነቡም። ለምን አያነቡም? ካህናቱም እንዲያነቡ አያበረታቷቸውም። በቅንነት የሚመልሱ ወንድሞች ጌታን የሚፈልጉ የሉም እያልኳቸው አይደለም። እግዚአብሔርን የሚወዱ የሉም እያልኳቸው አይደለም። በደንብ ነው ጌታን የሚወዱ ማህበረሰብ ያለው ማለት ነው። የዛኑ ያህል ደግሞ የሚጠሉት አሉ። ጌታን ስሙ ራሱ ሲጠራ የሚጠሉት አሉ። እኛ ራሳቸው እኮ የፈለጉትን ማድረግ ይችላሉ ባልከሰሱ እኛን ባል ማን ላይ ቆመሽ ማንን ታሚያለሽ እንደተባለው አይነት እኮ ነው። የመጽሐፍ ቅዱስ መሰረትነት ያለው ትምህርት ላይ ሳይቆሙ ጴንጤን ደግሞ ያማሉ። ጴንጤ ሆዱን ይወዳል ምናምን ነገር እያሉ እውነትህን ነው። ሌሊቱ እስኪነጋለት ድረስ ሲገለብጥ የሚያድረው ማን ነው? በየቱቦ ውስጥ ሰክሮ ሲተፋ የሚያድረው ማን ነው? ተው እንጂ እንደዚህማ አይባልም። ምን ላይ ቆመሽ ማንን ታሚያለሽ እንደተባለው ማለት ነው። እና እግዚአብሔር ይባረክ። አይ ሚዩት ስትደረግማ እዚህ አትመጣም ስለ ብራዘር እና ለእግዚአብሔር ክብር ይሁን። መታችሁ ግን የምታስረዱን ሰዎች ካላችሁ ለዛሬ መጨረሻ እናደርገዋለን። ካልሆነ በሌላ አርእስት እንቀጥላለን እዚሁ ጋር ማለት ነው። አለ የገና ጾም የነቢያት ጾም አሁን ጾም ገብቷል። እንዴት የገና ጾም የት ነው ያለሽው አንቺ? የት ሀገር ነው የምትኖሪው? ከኢትዮጵያ ወጥቻለሁ እርምዬ ነኝ እኮ። ታዲያ ለዚህ ነው አየሽ አየር ጸባዩ እንደተቀየረብሽ። ኢትዮጵያ ምንም አትደዋወይም ተውቹ ማለት ነው። ንስሐ አባትሽ ዘቤ ምንም አልተናገረም። ገብቷል ወይ? ሊገባ ነው ገብቷል። ህዳር ስንት ነው? ህዳር 14 ነው። መግባቱ ሊገባ አይግባ። አዎ አንዳንዴ በጓሮ በር ነው የሚገባው። ኦኬ አይ ያው ጾም ላይ ስለሆኑ አሁን ሊያገቡ ይችላሉ ብዬ እኮ ነው። ያው ከዛ ከ9 ሰዓት በኋላ እንግዲህ ብዙ ነገር እናስተናግዳለን ብዬ ነው። ኦኬ መልካም። ግን እኮ ታውቃለህ እርሚ የራሳቸው ምዕመናን የራሳቸው ኦርቶዶክሳውያን እንደሚጠጡ እንደሚሰክሩም ያው የአባቶቻቸው ምስክር ነው።
ከዚህ ፊት አይተሃል እርምዬ ዛሬ 2 ዓመት ነው 3 ዓመት ምህረተአብ የተናገረው ምን አለ? የተዋህዶ ልጆች ናቸው ጠጪዎች፣ የኛ ልጆች ናቸው የሚጠጡት በየቱቦ ስር የሚገኙት። እንደውም ዲዩት አድርገህ ነበር የሆነ ቪዲዮ አንተ። ልክ ነው። አንድ ሰው ሞቶ ተገኘ እና ሃይማኖቱ ምንድነው ተብሎ ሲባል መስካሪው ሙስሊም ነው አይ ቲንክ መሰለኝ ሲታይ ሙስሊም ነው አይደለም፣ ጴንጤ ነው አይደለም፣ መታወቂያ ሲታይ ኦርቶዶክስ ነው አይደለም፣ ሲታይ መታወቂያም የለውም እና ሞቶ ተገኘ እና እስላምም አይደለም ጴንጤም አይደለም። ታዲያ አይ አውቀዋለሁ ብሎ የሚል ሰው መጣ። እንዴት ታውቀዋለህ ብሎ ሲል ብዙ ጊዜ እየጠጣ እየሰከረ ይመጣ ነበር እና ኦርቶዶክስ ነው ብሎ አለ ነው ያለው ምህረተአብ። አንቺ በክር ብቻ ነው እንግዲህ ባለማተቦቹ እንደሚጠጡ የታወቀ ነው። እንዲሁም ደግሞ ያው መናገር እኮ አያስፈልግም፣ ግልጽ ነው። የትኛው ጴንጤ ናት ጠላ ቤት ከፍታ ጠላ የምትነግድ? እውነት ለመናገር ጠላ ቤቶቹ የኦርቶዶክስ፣ መጠጥ ቤቶቹ የኦርቶዶክስ፣ ማታ ማታ የሚዘፈንባቸው የሚጨፈርባቸው ሰፈር የሚያውቁ የኦርቶዶክስ ቤቶች ናቸው። ይሄ ብዘጋ ሀገሪቱ ራሱ ሰላም ታገኛለች፣ ህዝቡም ሰላም ያገኛል። ይሄንን ሳይጾም ይሄ ከምግብ የሚጾም ትውልድ እንግዲህ ከባድ ነው እውነት ለመናገር። ኦኬ ልክ ነው፣ ችግር የለውም። ኦኬ አንድ የት አለ አንድ ፎቶ ኑ በብርሃኑ ተመላለሱ። ኦኬ እዚህ ጋር እንደዚህ ላምጣው እስኪ። በዚህ ፍቅር የወደቀ ሰውዬ ማን ነበር? ኑ በብርሃኑ ተመላለሱ ጠጅ እንድትቀምሱ ብለው ከኛ ጋር የ20 ዓመት ፓስተር የ90 ዓመት እንድትቀምሱ ብለው ከኛ ጋር የ20 ዓመት ፓስተር የ90 ዓመት ሽማግሌ ምናምን ነገር እየተባለ ሲባል ነበር። ስሙን ልጥራ ደርቢ ማን ነበር? ኑ በብርሃኑ ተመላለሱ ብለውን ሲሄዱም እንደ የሰጧቸው ስዕልና ይሄንን ነው የሰጧቸው። ይሄ ነው። ከዛ ጥንብዝ ብሎ ይሰክርልና የኛ ነው ዋሻው ጠበሉ የኛ ነው የኛ ጠጁም የኛ ስጋውም የኛ። የእውነት እኮ የምናገር እናንተ እየቀለድኩ መስሎ ነው። እስኪ ስዕሉን ወዲህ በዩ ማነው ፎቶውን ከዚቹ ፈሳሽ ጋር የተነሳውን ሰውዬ ማለት ነው። ያ ስክሪንሾት ላድርገው። ቆይ አሁንም እዚህኛ ጋር ሆናችሁ ተደብቃችሁ የምትጠጡ ሂድ ብራዘር፣ ያለ ከልካይ የምትጠጣበት አለ። እኛ ትተን የመጣነው የሰንበቴ መጠጫ ሽክና ቋንጅል ምናምን ነገር ሁሉ አለለ መላፍ ነው። ምን አለ እዚህ ፓስተሩ አየኝ አላየ ብለህ ከምትል እኔ እርም ያሳዩኝ እንዴ? እውነትህ ነው ዳጊ አየኝ
አይ ተው በቃ ካላየ በቃ ዝም ብለህ ላሽ በል አትደባበቅ፣ እዚህ አትደባበቅ። እቺ ነገር ኑ በብርሃኑ ተመላለሱ ብለው አስጨበጧቸው አይደል? እቺን አንገቷን እኮ አቅፎ ዲ ነው እንጂ የተዋህዶ አንበሳ ነብር ጦጣ ወደዚህ ህይወት ነው የሚጠሩ። ምን ይሁንልኝ ብለህ ነው ኤርሚያስ? አሁን ይሄንን እዚህ አመጣ። እኔ እኮ ስንት እኮ ሄዷል፣ ወደ መኪናውን አስነስቶ ግማሹን በእግሩ ሄዷል። ወደዚህ ህይወት ነው የሚጠሩ። ፎቶን አምጡልኝ፣ ፎቶ ላኩልኝ፣ ቪዲዮውን ሼር አድርጉኝ፣ ፎቶ ላኩልኝ ያላችሁ ሰዎች። ጥሩ ማሳያ ስለሆነ የ20 ዓመቱ ፓስተር መጽሐፍ ቅዱስ አስጥለውት ብር ሊያስጨበጡታል። አቤቱ ጌታዬ አቤቱ ጌታዬ አድነን ነው እኮ። አቤቱ ጌታዬ እሺ አምጣ። ቆይ የዛሬ መጠጥ ላይ እንግዲህ በዛኛው ካልገቡ ያው የበዓሉም ነውና እንሄድበታለን። ልባችን ቢራራላቸው። እህትየው ላክሽ ወይስ እንዴት ነው? ኦኬ ራሴ ባክግራውንድ አደረኩት። ቆይ ልላክልህ አንተ። ሶሪ እሺ። ኑ በብርሃኑ ተመላለሱ ብለው ልላክልህ። እርምዬ ላኪው ከፈለግሽም አንቺ እንደዚህ ማድረግ ትችላለሽ። ትልቁ ነው ለአንተ ልላከውና አንተ በትልቁ ነው። ቆይ ወጣና እንደ ሸምበቆ ነው እንደ ሙቀጫ ተንከባለ እንደ ሙቀጫ የሚባል ነገር አለ። አየህ፣ ይሄ ትምህርት ካልሆነ ምን ትምህርት ሊሆን ይችላል? ከኢየሱስ ሕይወት ስትርቅ መጽሐፍ ቅዱስን አስጥለው አሳያቸዋለሁ። ጌታ ኢየሱስ ምስክሬ ነው። ቆይልኝማ፣ ቆይ አንዴማ በየትኛው ቶሎ ላኪው፣ አንዴ ላኪው። አዎ በሙሉ ላኪልኝ። ኦኬ እሺ ምን ነበረ ብዙ ጊዜ ስንባል የነበረው በዚህ በሶሻል ሚዲያ ላይ ኑ በብርሃኑ ተመላለሱ እያሉ ሲሉን ነበረ ወገኖቻችን። ምክንያቱም ያንን ቤት እንደማናቀው ያንን ህይወት እንደማናቀው እግዚአብሔር ከዛ የኃጢአት አረንቋ ውስጥ አውጥቶን ህይወትን ሰጥቶን እንዳመጣን ያላስተዋሉ ማስተዋልም ያልፈለጉ ሰዎች ኑ በብርሃኑ ተመላለሱ ብለው አሉ። ክፋት የለውም። ታዲያ ወደ ብርሃን እኮ ነው የጠሯችሁ። ኤርሚያስ ለምን ይሄን ነገር ትቃወማለህ ብላችሁ ካላችሁ እኛ አልተቃወምኩም። እውነት ግን ብርሃን አለ ወይ ብለን ስንል ከዚህ ሄዱቱ ኑ በብርሃኑ ተመላለሱ ብለው ያሏቸው ወንድሞች ብርሃን ያለ መስሏቸው ሄዱ እና ከሄዱ በኋላ እኛ ስለሰው ስለ ግል ድካም አናወራም። ግን ቢያስፈልግ የእያንዳንዳቸው መረጃ እጃችን ላይ አለ። ግን እኔ ሰው ድካምን አልፈልገውም። እግዚአብሔር ደካሞችን ኃይል ሰጥቶ ብርታት ሰጥቶ ወደ ቤቱ እንዲመልሳቸው ጸልያለሁ። ግን ውጤቱ
እንዴት ነው የሚሆነው ወይ ደግሞ ምን ነበር የሆነው ብለን የሚለውን ግን ስናስብ ወገኖቼ እዚህ ጋር ምንም አንዴ እሺ ኦኬ ወንድማችን ደምረውን ታውቁታላችሁ። መጽሐፍ ቅዱስ ይዞ በየገበያ ቦታዎች ላይ ህዝብ በሚሰበሰብበት ቦታ ላይ የኛ የወንጌል አማኝ በሚባልበት ዘመን በተለይ አንድ የገበያ ማዕከል ላይ ጭቃ ምናምን ነገር ሁሉ ነበረ። እየሄደ ኢየሱስ ያድናል ይላል። ኢየሱስ ጌታ ነው፣ ኢየሱስ ያድናል እያለ ይሰብካል። ማይክሮፎን ይዟል፣ መጽሐፍ ቅዱስ በእጁ ላይ ይዟል። ሰይጣን በምን ያህል እንደሚያዋርዳችሁ ላሳይ ነው። ኦኬ ከዛ ኦርቶዶክሳውያኑ ኑ በብርሃኑ ተመላለሱ እያሏቸው አይተው ወደ በብርሃኑ ሊመላለሱ ሲሄዱ ወደ ኦርቶዶክስ እመለሳለሁ ብለህ ካልክ መጽሐፍ ቅዱስን ታስጠለና ይሄንን የምታስይዝህ ይሄንን ያዛ ማለት ነው። መጽሐፍ ቅዱስን ማንበብ ታስቆምህና ይሄንን አንበብ ነው የሚልህ። ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ዓርብም፣ ቅዳሜም ኦክፓድ ሆነ ትያዛለህ ማለት ነው። ምንም ወደ ግራም ወደ ቀኝም እንዳትል ማለት ነው። ልብ በሉ። ወንድማችንም ተመስገን ምንድን ነበር የያዘው? ለምሳሌ ማለት ነው። ለምሳሌ ተሜስ ምን ነበር የያዘው? እችኛዋ ላይ በኋላ እንመጣለን። የዚች ጉዳይ ገና ብዙ ነው የምናወራው። ስለ ዛሬ በደንብ ነው እነሱ ይሄን ይቆምኩሙ፣ እኛ ግን ይሄንን ወደዚህ ወደ ተናቀ ህይወት ጠርተዋቸው በምን ያህል ውድቀት እንደወደቁ ነው የምናየው። ኦኬ የጠጁን ነገርማ ተው ኤርሚ ነገር ብላ አጥለኝ። ኦኬ መልካም እሺ። ተሜ የጌታ ልጅ ኤርሚዬ እወድሃለሁ ሲለኝ ነበር። ያኔ ግን ፉገራ መሆኑን አልገባኝም ነበር። እሺ ወደዛ ሲሄድ ምን ነበረ በመጀመሪያ የያዘው? እሺ እኔ ተሜ ነው የጌታ ልጅ መጽሐፍ ቅዱስን አስጥለው ምን አሸከሙት? ስዕል። ልብ በሉ። ኑ በብርሃኑ ተመላለሱ ጠጅ እንድትቀምሱ፣ ኑ በብርሃኑ። እንደሱ ጠጅ እንደቀምሱ እንኳን አላሉ። ካስገባች በኋላ ነው የምታሻልኩ። እና ሄዶ ምን ያዘ? መጽሐፍ ቅዱስን ጥሎ። ያው እነዚህ እነማን ናቸው? ማን ነው ይሄ ስዕል? ገብርኤል ነው አሉ። እውነታችሁን ነው? ገብርኤል ማለት እናንተ ሰፈር ያለው ልጅ ነው ወይስ መልአኩን ቅዱሱ መልአክ ነው? ቅዱሱ መልአክ ነው ብለህ ካልከኝ እሱ እንደዚህ እንደ አሞራ ቢጤ ክንፍ አለው እንዴ? እንደዛ ይላል መጽሐፍ ቅዱስ ላይ። ኦኬ ተሜ እንደሄደ ምን አሸከሙት? ስዕል። ፈለገ የሚባል ሰው አንዲትን ሴት አይ ቲንክ አገኛትና ወጣት ሴት ነች። ዩቲዩብ ላይ አለ፣ አይ ቲንክ ምንድነው ቲክታክ ላይ አለ ቪዲዮ። በጣም ብዙ ስለበዛብኝ ለማውጣት እንትን አልኩኝ። የሆነች ሴት አለች፣ አይ ቲንክ ሌላ ቤተ እምነት ይመስለኛል፣ ወይ ኦርቶዶክስ ሆና እንደዚሁ ደከም ብላ ይመስለኛል። አይዶ ነው ግን የልጅቱ
ታሪካዊ ምንድነው ከኋላ ያለው የኋላ ታሪኳ ምን እንደሆነ ባላቅም ግን ወደ ኦርቶዶክስ መምጣቷ ነውና ስዕል ሰጣት የሆነ ቦታ ላይ ተቀጣጥረው ማለት ነው። ኦርቶዶክስ ስዕል ነው የምትሰጥህ፣ መጽሐፍ ቅዱስ አትሰጥህም፣ ኢየሱስን አትሰጥህም። ስለ ኢየሱስ አብዝቶ የሚነገረው ነገር አትነግረህ፣ ስዕል ነው የምትሰጥህ። ስዕል ነው ብራዘር፣ እዛ ቤት ስዕል አድህኖ ነገሩ መቃብሩ ላይ ትልልቅ ዛፎች በቅለዋል አሉ። ባለፈው ዲቤት በኋላ የስዕል አምሮት ሰንኮፍ ንቅል ብሎ ሳይወጣላቸው አይቀርም። ብዙ ሰው እየወሰደ ራቢሽ እየጣለው ነው። የስራው ጠባይ መቀጠል ነው ያለበት። ኦኬ ተሜ ሄዶ ይህንን የያዘው ደምረው ደግሞ ሄዶ ምንድን ነው የያዘው? ያው እንደምታውቁት ደሜ ሄደና ይህንን የያዘ። ልብ በሉ ሁለቱንም ተመስገንን ስዕል አስያዙት፣ ይሄን ደግሞ ተረት መጽሐፍ አስያዙት። ደሜ በዚህኛው አልቆመም። ተሜም በዛ ነገር ደካማ ነው አይባልም። በጣም ብርቱ ተጋዳላይ ነው አሉ በዚህ ጉዳይ። ተሜም ግን ተሜ ብልጥ ነው። ካሜራ ፊት እንደዚያ አያደርግም። የፈሳሽ ነገር ሁለቱም አይሆንላቸውም አሉ። ድሮም እኛ ቤት ሳሉ የሚታሙት በዚህ ነበረ። ቅዱስ የእግዚአብሔር ልጅ ምስክር ነው። እኔ ወዳቸዋለሁ፣ ግን የሚታሙት በዚሁ ነገር ነበር። ፈሳሹ ላይ በጣም ያዘወትራሉ አሉ። የፈሳሽ ነገር አይሆንላቸውም። ከንፈራቸው በምንም እንዲደርቅ አይፈልግም አሉ ወንድሞቼ። ታዲያ ቢታይ መሰረ ክርስቶስ ጠጅ አልጠምቃለች። ሙሉ ወንጌልን ብትታይ ምንም ጠጅ አልጠምቃለች። ሲታይ እኛ ቤት ምንም የክርስትናም ነው የተስካርም ነው የሙት ዓመትም ነው ተብሎ እኮ የሚመጣ ምንም ነገር የለም። እኛም እኮ በጌታ ምሕረት ነው የቆምነው። ይታይ እነ መሲያውን እዚህ አሉ። ያኔ በኦርቶዶክስ በነበረችበት ሰዓት በቋንጅል ነበር ጠላና እቺ አባቴ እስቲ ለከንፈሮት ማድረቂያ እንትን ማርጠቢያ ነገር ብለው ይዘው የሚወጡት። አሁን ግን ቸርች ስትመጣ መሲ ባዶ እጇን ነው የምትመጣው። መጽሐፍ ቅዱስን ይዛ ጆሊ ጁስ እንኳን በጥብጣ ይዛልን አትመጣ። እንዲህ አይነት ትግል ነው የገጠመን። ኤርምዬ ፈሳሽ ጠጣ ይሉኛል። ምኑ ልጠጣው ታለምዬ? ምኑ ልጠጣው? መጠጡንማ ያው ተተንላቸው። ተተኑ እኮ መጣን እህትዬ፣ እኛ ተተኑ መጠናል። እንዲህ ናትና ያለ ከቢጫ ወደ ቢጫ ነው ሄደው። ገማ እርሚ ሶፍትና ውሃ ነው የሚዘጋጅልህ። ሶፍትና ውሃ ከቢጫ ይሄ ቢጫ ነው የሚባለው። ኦኬ ቴንክ ዩ። ይሄ ቢጫ ነው የሚባለው። ከቢጫ ወደ ቢጫ ነው ሄደው ደሚ። ኦኬ ይመቸዋል እነዚህ አይነት ከለር። ኑ በብርሃኑ ተመላለሱ ብላ ታሚ ያለ እንዴ? ና እስኪ እኔ ልቤ ያዝናል። እነዚህ ስሜን ስለጠራ ነው የገባሁት። ታሚ ግድ የለም እሰጥሃለሁ። ታዲያ እኮ ትሰጠኛለህ፣ ግን ስሜን ስለጠራ እንቀጥል። ምን ችግር የለም እኮ ያው ስላየው መጣ አይደል? አንድ ቁጥር ስጽፍ እኮ ገና አለ ወይ ብዬ እኮ ላኩልህ። ገና ሚውት ነው የተደረግኩት። አንተ ቤት ችግር የለውም። ማን ያደረገ ማስደረግ ብሎክ ማስደረግ መብት ነው። እኔ ችግር የለብኝም። ታሚ ግን ማን ያደረገ ወገኖች ከሚት ላይ አላውቅም። አባቴ እኔ አላውቅም። ኦኬ ከሚት ላይ ፈቱት። እኔ አላውቅም። ብሎክ ማስደረግ ትችላለህ። ስሜን ስለጠራህ ለምን አልገባም አንተ ጋር ኤርሚዬ? ምን ችግር አለው? ተመስገን ብለህ ጠርተኸኛልና ተመስገንም በመጠጥ አይታማም፣ ጴንጤ ቤትም እያለ ይጠጣ ነበረ ብለህ ስታወራ ነበር። እና ጴንጤ ቤት ስጠጣ ማስረጃ አለህ ኤርሚ? መጣህ አይደለም? እስኪ እኔን አቋርጠኝ ነው
አይ ማስረጃ አለ ወይ? ጴንጤ ቤትም እያለ ተመስገን ይጠጣ ነበር። አሁንም እግዚአብሔር ይመስገን አይታማም፣ እዚህም ይጠጣል። ማስረጃው አለኝ ብላል። እስኪ አውጣ፣ እስኪ አንተ አውጣ ጎሽ። እሺ እንኳን ደህና መጣ ተሚ። እንኳን ደህና ቆየኝ ኤርሚዬ። በቃ እንቀጥላለን፣ እንጫወታለን። ታዲያ ቢጫዋን ኔቫሊዝም ቆይ የዚህኛውን ወንድም ጨርስና አይደለም አሁን እኔ ይኸውልህ ደምረው ስለራሱ ያውራ። አሁን ደምረው እንትን እኔ ላውራ ታዲያ። አሁን ጠራህ አይደል ወንድም አለም? ቆይ ኤርሚ ስሜን ጠራ። እኔ አሁን ያንተን ስም በክፉ በውሸት አልጠራም። በምታደርጋቸው ግን ድርጊቶች ግን በእውነት ደግሞ እጠራለሁ። በውሸት ከጠራ እውነት ነው። በቃ አሁን መጥቻለሁ። እኔም አንተም ሜዳው ላይ ተገናኝተናል። አሁን ማስረጃውን ብቻ እንድታወጣ ነው ፈልገው። ተመስገን ለመሰለ እኔ ማልጠጣው መጠጥ ስለማይመጥነኝ ነው እንጂ መጠጥን ስለማልፈልገው አለ ማልጠጣው። አንተ ደግሞ ተመስገን መጠጥ ይመጥነኛል ብሎ መጠጥ ቤት ተገኝቶ ነበር የምትለውን ማስረጃ አውጣ። ካልሆነ የምትዋሽለት፣ የምትሳደብለት፣ የምትከራከርለት ኢየሱስን ነው የምትከተለው ማለት ነው። እኔ ደግሞ መዋሽለትም፣ የምሳደብለትም፣ የምከራከርለትም እግዚአብሔርን ኢየሱስን አልተከተልኩም። በእውነትና በመንፈስ የምገዛለትን እግዚአብሔርን ነው የተከተልኩትና እሷን ማስረጃ አሳየኝ እስኪ ኤርሚ ጎሽ። የሚዩት ታደርገዋለህ። እንኳን ደህና መጣህ ብያለሁ። ተሚ የሚዩት አደርጋለሁ። እንኳን ደህና ቆየኝ። ቀጥል። ቴንክ ዩ። ያስኩትን ልጨርስና ከዛ ወረፋ እየጠበቅን ነው የምናወራው ማለት ነው። ኦኬ ምንድነው እንግዲህ ያልኩትኝ ያለሁትኝ ወገኖች፣ ዓለም እንደዚህ ነው የምትጠራችሁ ስትጠራችሁ ማለት ነው። እነዚህ ሁለት ወንድሞች በእኛ ቤት በነበሩበት ሰዓት ላይ ኢንተርቪዋቸውንም አይ ቲንክ ትንሽ ሰምቻለሁ ይመስለኛል። አዎ ልክ ነው ሰምቻለሁ። ጠጣለው ካልኩኝ አሳየኝ ኤርሚ። ደምረውን ትተነው ለምን እኔ ላይ እናወራም ኤርሚ? ለጨርስ ስለገባው እኮ ሁለተኛ ጊዜ አቋርጠኛ ካልሆነ ቤቱን አንተ አይደለም። እሺ ወርድልሃል። ኖ ካልሆነ መውረድ ይችላልው። በቃ ተምዬ በቃ በውሸት ነው የምታወራው ኤርሚ። አመሰግናለሁ። ችግር የለም። በቃ ዋሽላቸው። ሰላም ዋሽለት ለኢየሱስ። ቻው። ችግር የለም። ቴንክ ዩ። እሺ ያው ተሜ እንግዲህ መረጋጋት ስላቃተው ሄዷል ማለት ነው። እኛ እንቀጥላለን። ኢንተርቪዋቸውን ሶፎንያስ ጥያቄ የጠየቃቸው ሰምተናል። ከዛ በፊትም ከኛ ጋር በነበሩበት ጊዜ በተለይ እዚህ ጋር አንድ ቪዲዮ የቱ ጋር ነበረ? አንዴ ጠብቁኝ። እስቲ ብዙ ቪዲዮዎች ናቸው ያሉትና ኦኬ ስለነሱ ድካም ለማውራት አይደለም፣ ግን በዚህ ሌላው ትውልድ መማር ስላለበት አንዴ ጠብቁኝ እስቲ። ሌላው ትውልድ መማር ስላለበት ብልህ ሰው ከሌላው ይማራል። ኤርሚዬ ከያያ ጋር ያደረገው ኢንተርቪው ኖ አይደለም። አንድ መዝሙር ከዚህ በፊት አንተማ ትልቅ ነህ ብሎ የሚል መዝሙር ከኛ ጋር እየዘመሩ በቅርብ ያሳየሁት ቪዲዮ ነበረ። ኦኬ ብሩኬ ጋር አለ። እሱ እኮ ብሩኬማ ብሩክ ባባ እሱ ጋር ፖስቷል አለ እሱ ጋር ቴንክ ዩ። እሺ ቴንክ ዩ። ኦኬ ይሄን መዝሙር እዚህ ከሰማን በኋላ አሁን እትየው እንዳለችው ነው። እኔ በተሜም ይሁን በደምረው ውድቀት አልስቅም፣ ግን ምንድነው ማየት ያለብን ዓለም ወደዚህ ነው የምትጠራህ። አሁን በጣም ብዙዎች እዚሁኛ ቤት ውስጥ ሆነው ያለየላቸው
በክርስቶስና በቤልሆር በዓለማዊነትና በመንፈሳዊነት በጽድቅና በኩነኔው መካከል ያለው ልዩነት ያላወቁ እልህ የተጋቡ ኑ በብርሃኑ ተመላለሱ ብሎ የሚል ነገር ስለሰሙ ስላዩ ብቻ የሚሄዱ ወይ ደግሞ አንዳንድ ደግሞ ቀድሞውም በጌታ ቤት በነበሩበት ሰዓት ላይ ያልተቆረጠላቸው እስራት የተለያየ ልምምድ ማለት ነው። የተለያየ ልምምድ ያላቸው ሰዎች አንዳንዶቹም አሁን በእግዚአብሔር ቤት ውስጥ ሆነው እየጸለዩ ያንን ልምምድ ጌታ ኢየሱስ ከህይወታቸው ላይ እንዲያስጥላቸው እየጸለዩ ያሉ ይጸልዩ። ልክ ነው። ጌታ ነው ያንንም ቀንበር የሚሰብር እናምናለን። በጸሎትም እንረዳቸዋለን። ጌታ እግዚአብሔር በሚያውቀው ማለት ነው። በፍጹም ልንፈርድባቸው አይደለም። ተባብለን እንጠራራ የነበረን በወንድሜ በኤፊ በኩል ነው እነሱን የተዋወቅኳቸው። የወደቁበትን ውድቀት እንድታዩት ነው። እዚህ አንተማ ትልቅ ነህ ብሎ ከኛ ጋራ በእንደዚህ አይነት መነካት በሚመስል የገባው መስሎን ዛሬ እዚህ አንተማ ትልቅ ነህ ብሎ ሲነሳ መጽሐፍ ቅዱስን ያነሳው አየህ። እዛ ግን ሄዶ ምንድነው ያነሳው? ስዕል ነው። እዚህ አንተማ ትልቅ ነህ አለው። እዛ ግን የጴንጤዎች አምላክ ኢየሱስ ክርስቶስ ውሸታም ነው እያለ ሲሰድበው ነበር። ያለው ባይዘዌ እያስፈራራው አይደለም። እግዚአብሔር ለንስሐ የሚሆንን እድል እንዲሰጣቸው እለምናለሁ። በተለይ ተሚ በመንፈስ ቅዱስ ላይ የተላገደውን ያክል ማንም አልተላገደም። መብቱ ነው። የፈለገውን አሁንም ወጥቶ የፈለገውን ማለት ይችላል። ይሄ 664 ሰው ግን እየሰማ እዳውን ግን እንደማትችለው እነግርሃለሁ። በንስሐ ጌታን ምሕረት ባትጠይቅ የአምላኬ ጣት ትከብድባለች ብዬ ስነግርህ ከስጋዬ እንደማልነግርህ ጌታ ኢየሱስ ምስክር ነው። የተሰቀለው የአብ ምስክር ነው። እሱ ላይ በደንብ ስቲክ አድርግ። ሜት አድርገው ቆይ። አዎ በቃ ምስክር ነው እግዚአብሔር። የተላገድክበትን ገና ወደዛ ከመሄድ በፊት በአንድ ሌሊት ደውዬ አውርቼ ነበር በስልክ ላይ ተሜ ቤት ከፍተህ በመንፈስ ቅዱስ ላይ እንዴት አይነት ጽርፈት ቃል ትናገር እንደነበረ ማለት ነው። እና ጌታ የንስሐ ዕድል እንዲሰጥህ ለምናለሁ። መንፈስ ቅዱስን ለሰደበ ስርየት የለውም ብሎ የሚለው ቃል በህይወትህ ላይ ሰርቶ ሰው በሚሞትበት እንኳን አሟሟት ላትሞት ትችላለህ። እግዚአብሔር ሲቀጣ አትጠራጠር። ግን እኔ እንደዛ እንዲያደርግብህ አልፈልግም። በግሌ እንድትመለስ ግን እግዚአብሔርን በንስሐ እንድትለምነውና ወደ እግዚአብሔር ግን በብርቱ እንድትመለስ እነግርሃለሁ። ምን ለማለት ነው? እዚህ ጋር ወንድሞችና እህቶች ከኛ ጋር አብረው ሆነው በነበሩበት ሰዓት ላይ በእንዲህ አይነት ነበረ ሲያመልክ የነበረው። ይሄ አብሮ ቁጭ ብሎ ጌታን እዚህ ሲያመልክ ነበር። ሲሄድ መጽሐፍ ቅዱስን ጣልና የቀድሞ ያሳየኋችሁን እሱን ያዘ ማለት ነው። ኦኬ። በመጀመሪያ መጽሐፍ ቅዱስን አስጣሉትና ምን አስያዙት? ያንቺን ቢጫዋን መጽሐፍ ማለት ነው። ከዛስ እዛ ደግሞ ቢጫዋ በእጅ ባፍ ትባለው ማለት ነው። ኑ በብርሃኑ እንደዚህ ይመለሳሉ። አየው ምን ነበር የወሰዳቸው ብላችሁ ብትሉኝ በሕያው አምላክ ፊት እነግራችኋለሁ። ይሄው ነው የነበራቸው። የወሰዳቸው ሁለቱንም ይሄ ነው። አንደኛው በግልጥ እንደዚህ ያደርገዋል፣ አንደኛው ደግሞ ተሰውሮ ያደርገዋል። ከማን የሚሰወረው? ካሜራ ፊት ምናምን ነገር ማለት ነው። ከቤተ ክርስቲያን አገልጋዮች ነው የሰው መረጃ ነው ያለኝ፣ ስለ ድካም አይደለም። ገና በጌታ ቤት እያሉ ሁለቱ እንዲህ አይነት ነገር እንደሚያደርጉ ማለት ነው።
ስውር እስራትህን ጌታ ኢየሱስ ክርስቶስ እንዲቆርጥ ለመጸለይ ነው እንጂ ያለባችሁ ወንድሞች እናቶች። ስውር እስራት አለ አይደል? ሰውም የሚያውቀው የማያውቀው ጌታ ኢየሱስ ሆይ ከዚህ ነገር ፍታኝ፣ አድነኝ የኔ አባት። አንተ እጅ ላይ መጥቶ የወደቀና የቀረ የለም። አንደኛው እንዳለው ማለት ነው። ምን ይላል? ሁለት ጎረቤታሞች ይኖሩ ነበርና አንደኛው በጠዋት ተነስቶ ቸሩ መድኃኔዓለም ሆይ የኃጢአት ድሬን አጽዳልኝ እያለ ሁሉ ቀን ይጸልያል አሉ። ሰኞም ማክሰኞም ሮብም ሐሙስም ዓርብም ቅዳሜም እሑድም ይህን ነው የሚለው። ሰኞም የኃጢአት ድሬን አጽዳልኝ ይላል፣ ማክሰኞም የኃጢአት ድሬን አጽዳልኝ ይላል፣ ረቡዕም የኃጢአት ድሬን አጽዳልኝ ይላል። እና በእንዲሁ አይነት ነገር እየደጋገመ ቀናት እየተቆጠሩ ሳምንታት እየተቆጠሩ ወራቶች እየተቆጠሩ ዓመታት ሲያልፍ ጎረቤቱ አንድ ቀን ቸገረውና እኔ ምልህ ለምንድነው የኃጢአት ድሬን አጽዳልኝ ብለህ ከምትል ይልቅ ለምን ሸረሪቷን የኃጢአት ሸረሪት እንዲገልልህ አትነግረውም ብሎ አለው ይባላል። ይኸው ነው ስውር እስራት ያላችሁ የወንጌል አማኞች ውስጥ ሆናችሁ አሁንም ኃጢአታዊ ልምምድን የምታደርጉ ሰዎች ልብ በል። በጊዜ እግዚአብሔር ልጅ ኢየሱስ ክርስቶስ እንዲፈታችሁ ካልጸለያችሁ፣ በጾም በጸሎት የጌታን ፊት ካልፈለጋችሁ፣ አገልጋዮችንም ቀርባችሁ አማክራችኋቸው ካረዷችሁ፣ በጸሎት በትምህርት በእግዚአብሔር ቃል አዋዋልህን ካላስተማርክ በስውር የምታደርገው ነገር ወደ ብርሃን ይዞ ይወጣል። አሁን ወንድማችን እንደምረው እንደዚህ ከማድረጉ በፊት ቪዲዮ የተናገረው አለ። አይ ቲንክ ዳውንሎድ አድርጌ ያስቀምጨዋለሁ፣ ግን አሁን እሱን እንደው ፍለጋ ወደ ውስጥ እንዳልገባ ማለት ነው። ምን አለ? እኔ ከዚህ በኋላ በግልጽ ነው የምጠጣው አለ። በግልጽ ነው የምጠጣው። በቃ ታስሬ ነበር እኮ አለ። ቃል በቃል ወንድሞች እናቶች፣ ታስሬ ነበር፣ ከስራቴ ነው የተፈታሁት አለ። ማን አሰረ? ጴንጤ ጋር በምን የታሰርከው? ጴንጤ የሚያስር ነው እንዴ? አያስርም። መብታችን እኮ ነው ብራዘር። ወጣችሁ መጠጣት ከፈለጋችሁ መብታችሁ ነው። ታስሬ ነበር፣ አሁን ግን በነፃነት ነው የምጠጣው እኔ ለቀቅ ብዬ ነው አለ። አደረገው። ኦኬ አደረገው። ከሰራዊት ጌታ ከእግዚአብሔር አትሰወሩም፣ አትደበቁም። አይኖቹ በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን ያያል። ወንድሜ ተሜ፣ በተለይ አንተ ከእግዚአብሔር መንፈስ ቅዱስ ጋር በተገናኘ ለተናገርከው የድፍረትና የጽርፈት ቃል ወንድሜ እኔ እጸልይልሃለሁ። ክፉን አልፈልግም። የአባቶቼ አምላክ ምስክር ነው። እግዚአብሔር ለህይወት የሚሆን ንስሐን እንዲሰጥህ እለምነው አለው። ጴንጤዎች ሁሉ በሙሉ ይለምኑላችኋል። እየጸለዩላችሁ ነው ያሉትኝ። የእናትህንም የአያትህንም ጸሎት እግዚአብሔር እንደሚሰማ አምናለሁ። በክርስቶስ እናቶቻችንና እህቶቻችን ስለሆኑ ጸልይልሃለሁ ወንድሜ። የሟቹን ሞት አልፈቅድምና ተመልሳችሁ በህይወት ኑሩ ብሎ ያለ ጌታ ተመልሳችሁ በህይወት እንድትኖሩ ይሄ የእግዚአብሔር ድምፅ እንደሆነ በደንብ አስረግጬ እነግርሃለሁ። መቀለር ትችላለህ፣ ማሾፍ ትችላለህ፣ የፈለግከው ማለት ትችላለህ። ቤትን ከፍተህ ምልክት ግን ይሁንህ። እምቢ ብትል በአመፃ መንገድ ብትሄድ ምልክት ይሁንህ። እግዚአብሔር አምላክ ሲፈርድ ግን ማንም ከእጁ አንተን አያስጥልም፣ እኔንም ማንኛችንንም አያስጥልም። ኦርቶዶክስ ኑ ብላህ መጽሐፍ ቅዱስን ነው የምታስጥልህ። ሁለታችሁንም ተሜን መጽሐፍ ቅዱስን አስጥላ ስዕል አስያዘችው። ይሄኛውም መጽሐፍ ቅዱስን ጥሎ የተረት መጽሐፍ ያዘ። ከዛስ ይሄንን ያዘ። ከዛስ ያንን ካደረገ በኋላ ከኛ ጋር እዚህ አብረው ሲያመልኩ የነበሩ ወንድሞች ማለት ነው። ያንን ካደረገ በኋላ ከዛስ ምን ሆነ? ምን አለ? ከቢጫዋ መጠጥ ቀጥሎ ምን አለን? ለኔ የንስሐ አባቴ ነው። ያያዘልለታ እወቁ፣ እሺ እወቁ። ማርያምን ማለት ነው። ይሄ ስለ ትምህርቱ ነው አይደል? ለኔ የንስሐ አባቴ ነው። ያያዘልለታ ሃይ ፓፓ ሄሎ ገባችሁ? ጋዲሳ እኔ ከመጣ በጣም ቆይቷል። በጣም ማለት ነው። ጋዲሳ እስኪ ለምን ብላችሁ ጠይቁት። ለምን ደምሮ ቤት የማትገባው ብላችሁ ጠይቁት። መልስ ካለው እኔ ከነ መረጃ መጣበታለሁ። ጋዲሳ እኔ ቤት ለምን ደሞ አይገባው? ውጣ አትበል በእናትህ። ጋዲሳ እኔ ቤት ለምንድን ነው የማይገባው?
ንገሩኝ እስኪ። ተው ከኔ ጋር ትጣላላችሁ። እሺ የዚህ ንግግር ዋናው ሶርስ ውጤቱ ምንድን ነው? ወንድማችን ተሜ ኦፓል ቤት አንዴ ገብቶ ከነ ዮሐንስ ጋር ምናምን ነገር ሲሰዳደብ የነበረውን ቪዲዮ እየሰማሁት ነበርና አስቀምጨዋለሁ። ቪዲዮ ማለት ነው። ግን አሁን ብዙ ቪዲዮዎች ስላሉኝ እሱን ፈልጌ በመፈለግ እንዳላቆያችሁ ብዬ ነው። ይሄ እንግዲህ ወገኖቼ በሚስጥር ያገኘሁት አይደለም፣ አደባባይ ላይ የወጣ ነገር ነው። ምንድነው ከዚህ የምንማረው? አንደኛ ለእነዚህ ወንድሞች ዛሬም ጭምር ጸሎትን የምትጸልዩ ወንድሞች እናቶች ጸልዩላቸው። ሁለተኛ በእንደነሱ አይነት የህይወት መንገድ ላይ ስትመላለሱ የነበራችሁ በእግዚአብሔር ቤት ውስጥ ያላችሁ የተለያየ ስውር ስርዓት፣ ስውር ማለት ሰው የማያውቅባችሁ በተለያየ ስርዓት ነው። ባይዞ በመጠጥ ብቻ አይደለም። ግማሹ ጫት ነው፣ ግማሹ ዝሙት ነው፣ ግማሹ ራሱን በራስ ማርካት የሚባል የርኩሰት ነገር ውስጥ ብቻ ገብተዋል። ግማሹ ፖርኖግራፊ ነው። የተለያየ ስርዓት አለ። ፓስተሩ የማያውቀው በተለያየ ነገር ማለት እና ጸልዩላቸው። መጽሐፍ ቅዱስን አስጥሎ ሰው ማለት ሰይጣን መጽሐፍ ቅዱስን አስጥሎ የተረት መጽሐፍ ያሳቅፋል። ከዛስ መጠጥ ያሳቅፋል። ከዛ ወደ ውርደት ይወስድሃል ማለት ነው። ወንድማችንን አሁን ስናየው እዚህ ጋር እንደዛ አይደል የሆነው? በቃ እዚህ ጋር እንደዛ አይደል የሆነው? ወንድሞች እናቶቼ የታለ ከአምላክ ቃል እየራቅህ ከጸሎት እየራቅህ ከህብረት እየራቅህ የተቀደስክበትን ቅዱሱን የኪዳኑን ደም እያክፋፋ እየረገጥክ ዓለም ስታጨበጭብልህ ፍራ ብራዘር። ዓለም ስታጨበጭብልህ ፍራ ወዳጄ። የሞትን መንገድ ምርጫህ አድርገህ ጭልጥ ብለህ እየሄድክ ከህይወት ጎዳና እየራቅህ እንደሆንክ አላወቅም። ፍራ ወንድሜ፣ በጣም ፍራ። በዛ ሰዓት አልቅስ፣ በዛ ሰዓት አንባ፣ በእግዚአብሔር ፊት ማረኝ በል። ማረኝ በል ወዳጄ። ሶሪ በመጀመሪያ ጌታን ስትተው ወደዚህ መጽሐፍ ቅዱስን ያስጥልህና ወደዚህ ያመጣሃል። ከዛስ እዛ ደግሞ ወደ መጠጡ ያመጣሃል። የዚህ የመጠጡ ውጤት ደግሞ ቅድም ወደ ሰማኑ ሰቅጣጭና ጸያፍ ወደሆነ ስድብና በዛብኝ፣ መረረኝ። ዋይ ለምን የሚገፋ በዛ እንዴ? እኔ ብሎክ ታደርገኛለህ? ደፋ አያ መሮት ነው የጠጣው። መረረኝና ጠጣው። የሚገፋኝ በዛ። አያ ዓለም ለተወሰነ ጊዜ አጨበጨበችላቸው ሲሄዱ፣ ተምዬ አንተን የመሰለ ወርቅ ዳይመንድ እኮ ነህ፣ የቁርጥ ቀን ልጅ ብለው አሉት። በኋላ ግን ዞር ብለውም አላዩአቸውም። እሱም ልክ እንደዚሁ ብሶቱን ሲናገር ነበር። ዓለም እንደዚህ ነው የምታረገ። ሰይጣን እንዲህ ነው የሚያረግ ብራዘር። መሮህ መጠጥ መጠጣት አይደለም፣ መሮህ በረኪና ጠጥተህ እንድትሞት ያደርጋል ሰይጣን። ከኢየሱስ ጉያ ወጥተህ ማ ክብር ሊሆንህ
እኮ ነው የጠጣሁት ማርያምን እንዴ መሮኝ እኮ ነው የጠጣሁት። የሚገፋ ሰው በዛብኝ፣ ገፊ በዛብኝ፣ መረረኝ። ክብር አልሆነለትም ማለት ነው። ታዋችሁኝ ብቻዬን እያለ ሲናገር ነበር። ለ3 ወር ፍቅር አሳያችሁኝ አለ። ከዛ ግን ሁላችሁም ወደ ኋላ ወንድሞች እናቶች ውስጤ እንዴት እንደሚራራላቸው በመቅደሱ ሳለ በግርማ ሞገስህ ጌታን ስትወድስ በጠራ አንደበትህ ለብዙዎች ጽናት ለብዙዎች መዳን ነበርክ የጌታ ልጅ የምትሄድ በሙላት ብሎ ዶክተር ደረጀ ከበደ የዘመረው መዝሙር ትዝ ይላችኋል አይደል? ተመለስ ወደ ቤት ወደ አባት ጉያ ስናዬ አነባን ሆነ ከሕይወት ወዲያ ታረቅ ከጌታ ጋር ዛሬ ነው ያንተ ቀን እንጠብቅሃለን ብሎ በሚለው መዝሙር ላይ ማለት ነው። ተመለስ ወደ ቤት መሮሃል። መሮህ መጠጥ እየጠጣ ነው። አሁን መሮህ በረኪና ጠጥተህ ፍጻሜህ እንዳይበላሽ ወንድሜ ደምረው፣ ወንድሜ ተመስገን። ከጌታ ቤት የራቃችሁ ከጌታ አቅፍ የወጣችሁ እናቶቻችሁ ስለናንተ እያነቡ ነው። አያቶች ስለአንተ እያነቡ ነው። አንተ ግን ብራዘር ከህይወት ጎዳና ርቀህ የተሰቀለውን የአብ ልጅ ክደህ እናትህ እዚህ እያለቀሱ ነው። ለአንተ የቤት ስራ ሆነው እያነቡ ነው። ልጄን መልሰው። ወንድሜ ተመስገን ራስህ ስትናገር ሰምቻለሁ። በእግዚአብሔር ሰው በዛ ታላቅ ወንጌላዊ በሪቨረንድ ቦንኬ መልእክት የመጣልህ ሰው ነበርክ። ምን ትሆናለህ ነበር ብሎ ያለህ። ያንን ጌታ ግን መልሰ ሰቀልከው። ዛሬ እነግራችኋለሁ በሕያው እግዚአብሔር መንፈስ ያንን ጌታ ግን መልሰ ሰቀልከው። ምን ነበር ብሎ ያለህ ጌታ በቦንኬ በኩል ሕፃን ሆነ ሳለ ምን ነበር የተናገረብህ? ያ ታላቅ ዓለም አቀፍ የወንጌል ሰባኪ ዛሬ ወደ ጌታ ሄዷል። ምን ነበር ያለ ጀርመናዊ ወንድማችን ቦንኬ፣ ወንጌላዊ ቦንኬ? ምን ነበር ያየልህ እግዚአብሔር? ምን ነበር ያለህ ደምረው እግዚአብሔር በቤቱ ሳለ? መሮህ መጠጥ ጠጣህ። ነገ ደግሞ መሮህ በረኪና እንድትጠጣ ራሴን ላጠፋ ነው እያለ ሲናገር ነበር ይሄ ወንድም። ጌታ ኢየሱስ ምስክር። አንዳንዱን እዚህ በውስጥ አደባባይ ላይ አላወራውም። የሰራዊት ጌታ እግዚአብሔር የሚናገር አምላክ ነው። አይበቃችሁም ዓለም? ተሜ አይበቃህም ዓለም? ደምረው አይበቃህም ዓለም? አትማርም? መኪና አደጋ ደረሰብኝ እጄ ተገንጥሏል ብላልክ እግዚአብሔር ምልክት እየሰጠህ እንደሆነ አይገባህም? ኢየሱስን ጥለኸው ሁሉ ገፉ አይደል? ማን ሊያቅፍ ይችላል ታዲያ? ማን ሊያቅፍ ይችላል? መሮኝ እኮ ነው የጠጣሁት ማርያምን እንዴ መሮኝ እኮ ነው የጠጣሁት። የሚገፋ ሰው በዛብኝ፣ ገፊ በዛብኝ። ለምን ብለህ መጠየቅ አለብህ ደሜ። ለምን ብለህ ስመጥር በሆነችዋ የኢትዮጵያ ሙሉ ወንጌል ቤተክርስቲያን መድረክ ላይ ቆመህ እኮ ሰብከሃል። ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለህ እኮ ሰብከሃል። የእግዚአብሔርን ልጅ ጥለህ ወጥተህ ማን ሊያቀርብህ? እቤትህ እንዲገቡ ተለምናቸዋለህ። እነሱ ግን ንቀውህ እቤትህም ድርሻ አይሉም። ኢየሱስን የጣለ ሰው እንዴት ሞገስ ይሆንለታል በሰው ፊት? ለምን እንትና አልገባም ለምን አንተና አልገባም ብለህ ትላለህ? ኢየሱስን ከህይወት አስወጥተህ እንትና ያው እንዳንተ በመጠጥ የሚታወቀው ሰውዬ እሱ የንስሐ አባቴ ነው ብለህ ትላለህ። እሱ ሙት ብሎ ቢለኝ እሞታለሁ። ወንድሞች እናቶች ይኸውላችሁ ውድቀት እዚህ ነው። ለኢየሱስ ክርስቶስ ወንጌል ዋጋ ከፍሎ መኖር እሱን ትተው እንትና ሙት ብሎ ቢለኝ እሞታለሁኝ። ምንድነው አንድ ያረጋቸው? ልቤ ያዝናል፣ ልቤ ያዝናል።
እንኳን ትናንትና አብረውኝ ቁጭ ብለው በአንድ በክርስቶስ ኢየሱስ በማመን እንኳን በአንዱ ጌታ በእግዚአብሔር ላይ ስም ተሰባስበን ቀርቶ አይደለም ለማንኛውም ሰው እንኳን ሳይልብ ይራራል። ሰይጣን እንደዚህ ነው የሚበቀለው። ሰይጣን እንደዚህ ነው የሚበቀለው። እናንተ ትልቅ ነገር ያገኛችሁ መስሏችሁ ገና አውቀናል። እኔ አሁን ስለማታውቁት እምነት ወደ ኋላ ለመከራከርና ለመሟገት ላይታች ብላችሁ የምትሉ ወገኖች ቆም ብላችሁ አስቡ። ወገኔ ብራዘር ቆም ብላ አስብ። ኦርቶዶክስነትን ለኔ ልታብራራልኝ ትመጣለህ አይደል? በጣም የድፍረታችሁ ድፍረት እኮ ማለት ነው። ለኔ ልታብራራልኝ ሳታውቃት ነው የመጣው ብለህ ትላለህ። አንተ የእናትን ትኩስ እንጀራ እየበላ ባለህበት ሰዓት ላይ በቆሎ ትምህርት ቤት እየተንከራተትኩ የተማርኩትን የኦርቶዶክስን ትምህርት አንተ አታውቀውም፣ እኛ ነን የምናውቀው አሉልህ። ከኋላ ተነስተው መጥተው ማለት ነው። እኛ ሳናቃት አንተ ሳታውቅ አድነኝ ላልገባኝ አሜን እንዳለ ላልገባኝ ነገር እምዘምር እንዳልሆን ሰው የሞትን መንገድ ሲመርጥ ከወንድሞቹ ጋር ሁሉ ይጣላል። ታሜ አለህ እየሰማኸኝ ነው? ምን ነበር የመከርኩ ወንድምነት ብዬ ምን ነበር ያወራኑ በውስጥ እየተደዋወልን ዶክተር ሻውልን አቶ ሻውል እያልክ ስትቀለጣጥሞ ስትሰድበው ምን አደረገህ ወንድሜ ተው ባክህ ብዬ ኤፍሬምን ከኔ በላይ የምታውቀው የምትወደው ወንድምነት ብለህ የምትለው ያው እዚህ ጋር ምን ነበር ስትለው የነበረው ሶሻል ሚዲያ ላይ ወጥተህ ተው ተሜ ተው ያልኩ እህትየውን እብራዊትን እነ ዳጊ የተወሰነ ጊዜ ድረስ እኔን ታገስከኝ። ከዛ ደግሞ እኔም ላይ ወረድክ። ምን ነበር የበደልንህ? ተው ተሜ ግድ የለም ስማኝ ኤርሚ እኔ አንተን አከብራለሁ እወድሃለሁ ብለስትራይ ተሜ እኔም እኮ እወድሃለሁ እንወድሃለን ተው ብያልኩ መጨረሻ ታስታውሳታለህ። በኤልያስ አምላክ ፊት ነው የምነግርህ አልዋሽም። መጨረሻ ዶክተር ሻውልን አበሻቀጥክ ሰደብከው ወንድማችን። ዝም ጭጭ አለህ። ምንም መልስ አልመለሰልህ። ደውሎ እንዳወራህና ሰላም እንዳወረዳችሁ ነገረኝ። ልኩም ነው። የተማረም ሰው መንፈሳዊ ነገርንም የበሰለ ሰው ዝም አለህ። ዝም አለህ። ዝም አለህ። ኤፊን እንደ ጉድ ወረድክበት። መከርኩ ወንድሞችን ለምን ትሳደባለህ እንደዚህ ብዬ። ለካ አንተ የሞትን መንገድ ምርጫህ አድርገህ ከዚህ ከክርስቶስ ሕይወት ለመጉደል ፈልገህ ነበረ። እኔ መቼ እናወቅኩና መጨረሻ ግን ያወቅኩትኝ አስታውሳለሁ። በኩለ ሌሊት አካባቢ ላይ ነው። እኔ ጋር በመንፈስ ቅዱስ ጉዳይ ላይ እኔ በልሳን እጸልያለሁ አለ እና ንስቶ ኦርቶዶክሳውያን የኛ የጴንጤዎች ልሳን ምን እንደሚመስል ንገሩኝ ብሎ አለ። ራሱ ተመስገን ጠርቶ እነ ኢዮብን እነ ጋዲሳን ምናምን ነገር ላይ ነው። እኔ አሁን በልሳን እጸልያለሁ፣ ጴንጤዎች በልሳን ይጸልያሉ ብሎ የማይነካ ነካ። ወንድሞቼ እናቶቼ ሰውነቴን የተንቀጠቀጠለት ለሱ ደወልኩለት። ለተሜ እነ ዶክተር ሻውልን መስደቡ ሳያንሰው ኤፊን ማበሻቀጡ ሳያንሰው እነ እህትየውን እብራዊትን እነ ዳጊን ማበሻቀጡ ሳያንሰው ኤርሚያስን እኔን ማበሻቀጡ ሳያንሰው አርእስት ሊያደርገው የማይገባውን ነገር አርእስት አድርጎ አስገብቶ ማንን አሰደበ? ጌታ መንፈስ ቅዱስን። የዛን ቀን ስልኬን አነሳውና ደወልኩ። ምን እያደረክ ነው ተሜ ያልኩት። ያው እየሰማ ነው አለ
አላለኝም። ኤርሚያስ አትልም። ምን እያደረክ ነው? በማን ላይ? እና አንድ ታላቅ የእግዚአብሔር ሰው በላው ላይ ትንቢት የተናገረለት ሰው ቦንኬ ማለት ለሱ አሁን እርካሽ ሊሆን ይችላል። ለተሜ እናትና ለተሜ አያት ለኛ ለወንጌላውያን አማኞች ሄዝ ዘ ማን ኦፍ ጋድ በጣም ታላቅ የእግዚአብሔር ሰው ነው። ወደ ጌታ ቢሄድም ሪቨረንድ ቦንኬ ምን ነበረ ጌታ እግዚአብሔር በሱ በኩል የተናገረብህ አንተ ላይ? እናስ አሰደበው አልኩ። የጸጋ ስጦታ ላይ ምራቃቸውን ጢቅ እንዲሉ አደረጉት። የዛን ቀን ደወልኩና ተሜ አልኩትኝ በቃኝ፣ ከዚህ በኋላ አንተን እንዲና እንደዚህ ብዬ አልልህም። ወንድሜ ምንስ ብታጣ በእግዚአብሔር መንፈስ ቅዱስ ላይ አንተ በተሞላው በምጸልየው ልሳን ላይ ማንን የጠየቀው? ያልገባውን ነገር መሰረት ክርስቶስ ቤተክርስቲያን፣ ሙሉ ወንጌል ቤተክርስቲያን፣ ቃልዮት ቤተክርስቲያን ሄዶ በጸጋ ስጦታ የሚያምኑ እነሱን አይደለም የጠየቀው። ማንን የጠየቀው? ሄዶ ይሄንን አጌኒስት ከቆሙ ሰዎች ጋር አደረገ። በቃ እኔ እዛን ቀን ተሜ በቃ እዚህ ጋር አበቃለሁ አልኩት። ከዛን ቀን ጀምሮ ተሜ እንደምታስታውሰው ስልክ ተደዋውለን አናውቅም። በቃ አሁን የማይነካ ነገር ነካህ። የማትተላለፈው የማይሰረይልህን ኃጢአት ልብ በል። ይሄን ላይፍ ስዘጋ አንተ ቤት ከፍተህ የፈለግከው ማለት ትችላለህ። ገብተው ተምዬ አንተኮ ብለው የሚሉ የወንጌል አማኞች ኦርቶዶክሳውያን ዋቴቨር ልታገኝ ትችላለህ። ልብ ይበልህ። ነፍስ ከስጋ ልትወጣ ስትል የሚሰማህን ስሜት እችን ብቻ አስባት። በያው አምላክ በእግዚአብሔር መንፈስ ሆኜ እነግራለሁ። ነፍስ ከስጋ ልትወጣ በሞትና በህይወት መካከል ሆነ በስቃይ ውስጥ እያለህ ትዝ ይበልህ። ንስሐ ባትገባ ትዝ ይበልህ። ይሄ ንግግር ትዝ ይበልህ። መንፈስ ቅዱስ ላይ እንደዛ የተላገድክበትና ያላገድክበትን ትዝ ይበልህ። ፍጻሜህ መራራ ባይሆን የሰራዊት ጌታ ቅዱስ የእግዚአብሔር ልጅ አላከኝም፣ አላገለግለውም። ፍጻሜህ መራራ ባይሆን ንስሐ ባትገባ ማለት ነው። ንስሐ ከገባስ ጌታ ኢየሱስን ማረኝ ካልከውስ ጴጥሮስን እንደገና እድል የሰጠ እግዚአብሔር እንደገና እድል ይሰጣል። እንደገና እድል ይሰጣል። ደምረው እንደገና እድል ይሰጣችኋል። ትዝ ይበልህ ተሜ። ይኸውልህ ትዝ የሚልህ ነፍስ ከስጋ ልትወጣ በሞትና በህይወት መካከል የሆነ በምንም አይነት ጉዳይ ሊሆን ይችላል። እቺ ቃል ትዝ ትበልህ። የዛን ሰዓት ትዝታ ግን ለህይወት አይሆንልህም። ቀን ሳለ ወደ አባትህ ጉያ ተመለስ። ወደ አባታችሁ ጉያ ተመለሱ። ጌታ ኢየሱስ የምህረት በሩን በእናንተ ላይ አልዘጋም። እግዚአብሔር ትልልቅ ነገር ተናግሮላችሁ ትልልቅ ነገር አይቶ የዘላለምን ህይወት ማግኘት ከሱ የበለጠ ትልቅ ነገር የለም። የዘላለምን ህይወት ከማግኘት የበለጠ ትልቅ ነገር የለም ሲጀምር። ከዛስ በህይወት ደግሞ ሊሰራ ያለውን ነገር እግዚአብሔር ነግሮህ በኢትዮጵያዊው ብሂል የት ይደርሳል የተባለ ጥጃ ቄራ ተገኘ እንደተባለው እንደዚህ ይመስልብሃል ኢትዮጵያዊ። ካልሆነስ እግዚአብሔር ለክህነት ጠርቶት በሲና ተራራ ላይ እግዚአብሔር ስለ ክህነት እየተናገረለት እሱ ግን ጥጃ ይሰራ እንደነበረው እንደ አሮን ሊገለው ነበር እግዚአብሔር አሮንን። ልብ በሉ። ሙሴ ተራራው ላይ ሆኖ ወንድምህ አሮንን ስለ ካህን አድርገህ ቅባው እያለ ይነግረዋል። እሱ ግን ከተራራ በታች ጥጃ ይሰራል። እግዚአብሔር ተራራ ላይ እየተናገረለት ያለና አሮን እያደረገ ያለው አንድ አይደለም። ተመስገን እግዚአብሔር የተናገረለትና እየሄደበት ያለ መንገድ አንድ አይደለም። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው ይላል። እግራችሁ ሸካራውን መንገድ ሄዷል መርጦ። የእግዚአብሔርን ልጅ ኢየሱስ ክርስቶስን ትቶ ምን አለ? መሮኝ ነው የጠጣሁት አለ። መሮኝ ነው የጠጣሁትኝ። መሮ ጠጅ ነው የጠጣኸው። ደምረው መሮህ
ራሴን ላጠፋ ነው ስትል ነበር ባለፈው። መሮህ ራሴን ላጠፋ ነው። መሮህ ራሴን ላጠፋ ነው ስትል ቪዲዮ ስትናገር ሰምተናል። ልብ ያዝኗል። በዚህ መካከል አንተው እንዳልከው ተዋሽ እውነትም ታድርገው የመኪና አደጋ ደርሶብህ እግዚአብሔር ከሞት አስመልጦሃል። መሮህ ሰዎች ሁሉ ትተው ዞር ብለዋል። ኢየሱስን የተዋሰው ሞገስ ይሆንለታል እንዴ በሰው ፊት? ጌታን ትተህ በሰዎች ዘንድ ልትከበር? ጭብጨባው ከበሮ አሉ አይደል? ተምዬ ተሜዋ ተምነት፣ ደምዬ ደሜዋ ደምነት አሏችሁ። ከ3 ወር በኋላ አንተ እንዳልከው ትተው ዞር አሉ። ዓለም እንደዚህ ናት፣ ሰይጣን እንደዚህ ናት። ና ወደኔ ያለህ ጌታ ግን ለ3 ወር አይደለም፣ ለ3 ዓመት አይደለም፣ ለህይወት ዘመን አይደለም፣ ለዘላለም ላይለየን ቃል የገባለን ጌታ ዛሬም ይፈልጋችኋል። ዓለም ስንቱን አታላ ማርካ አጥፍታለች። ጆኒሽ ዓለም ወገኖች ዓለም ስንቱን ጠርታ በልታው አስቀርተዋለች። እንዳትበሉ ወንድሞቼ፣ ባጭሩ ምነግርህ እንደ እግዚአብሔር ሰው እንዳትሞቱ፣ የዘላለምን ሞትም እንዳትሞቱ፣ በስጋም እንዳትሞቱ። ምልክቱን አይተሃል፣ ደምረው አይተሃል። እንዳትሞቱ የሟቹን ሞት የማይፈቅድ እግዚአብሔር ተመልሳችሁ በህይወት ኑሩ ብሎ እንደሚላችሁ አስረግጬ ልነግራችሁ እወዳለሁ። እናንተ ጋር በግል ደውዬ ከእናንተ ጋር አይ ቲንክ ብሎክም ላታደርጉ ትችላላችሁ። እኔ ዞር ብዬ ዋትሳፓችሁን አላየሁም። ስልኬ እንዳላችሁ ስልካችሁ እንዳለኝ አውቃለሁኝ። ውሸት ነው ቢጠራህ የዓለም ውበቷ ደርሰህ አይተኸዋል ከነማንነቷ ከስተፊት ጠቁሮ ድካም በዝቶብሃል ና ወደ ኢየሱስ ወዚሞ ናብሃል ከእግዚአብሔር ሸሽተህ ወዴት ትደርሳለህ? ባክነህ ትቀራለህ። ተመለስ ወደ ቤት ወደ አባት ጉያ ስናይ አነባን። በእውነት ውስጤ እንዴት እንደተናወጠ እነዛ የተቀደሰን ቃል ኢየሱስ ጌታ ነው ኢየሱስ ያድናል ብለው የሚሉ ከናፍርቶች ዛሬ እናትከን እንዲህ ላርጋት ብለው የሚል ጌታ ኢየሱስ ጴንጤ እንደሚያለቅስላችሁ ታውቃላችሁ። ተሜ እህቶች እየጸለዩላችሁ እንደሆነ ታውቃላችሁ። ወንድሞች እያነቡላችሁ እንደሆነ ታውቃላችሁ። ተሜ አያትህ እያለቀሱ እንደሆነ ታውቃለህ። ወደ መቃብር ሳልወርድ ልጄን መልሰው ኢየሱስ እያሉ እያለቀሱ እንደሆነ ታውቃለህ። እናትህ የወንጌል አገልጋይ የሆኑት እናትህ እያለቀሱ እንደሆነ ታውቃለህ። እያስለቀስካቸው ወደ መቃብር ልትከታቸው ነው የፈለግከው። እንደዛም ቢሆኑ በጌታ ናቸውና ወደ ጌታ ይሄዳሉ። ለአያትህ የጸሎት መልስ ትሆናለህ አንተ። ካካህን ጠርገው ያሳደጉ እናት አያትህ ታድልሃል። እንደውም አያትህ ጭምራሉ። ሚዲያው ላይ ሲናገር የሰማሁትኝ ሶፎንያስ ጋር አንተ ከመሰረተ ክርስቶስ ቤተ ክርስቲያን ወጥተህ
እንዴት 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 ታሜ ከደምረው ተማር። ደምረው ከጥፋት ተማር። ጌታ ኢየሱስ የምሕረት በሩን አልዘጋብህም። የምሕረቱ መገለጫ ምልክቱ እማይለሚሻ ያለው በእውነቱ አልተቆለፈም የይቅርታ ደጁ ዛሬም ይራራል ላመነ በልጁ። እግዚአብሔር እንደዛ ሉቃስ ወንጌል መጽሐፍ ላይ እንዳለው ልጅ ወደ ልቡም ተመልሶ ይላል። እግዚአብሔር ወደ ልባቸው እንዲመልስላቸው ጸልዩ። አንዳንድ ሰዎች በልባቸው አይደሉም። ተሜ ልብ የለውም እያልኳቸው አይደለም። ልብ ብሎ የሚለው ማስተዋል ሲጎድል ማለት ነው። ማስተዋል ከየት ይገኛል? ከእግዚአብሔር ከአምላክ ቃል። የእግዚአብሔርን ቃል ቁጭ ብሎ ባለማንበብ፣ ባለመማር፣ ባለማጥናት፣ ባለማሰላሰል እግዚአብሔርን ከሚፈሩ ጋራ ጽድቅና ቅድስናን ሰላምን ወዶ ካለመሄድ ከአሕዛብ ጋር መደባለቅ፣ ስራቸውን መማር፣ መጨረሻም እንደዚህ ወጥመድ ነው የሚሆነው። ደግሜ እነግርሃለሁ ተሜ፣ ጌታ ኢየሱስ ክርስቶስ ይወዳችኋል። ተመለሱ። በአራት ነጥብ ነው የምነግራችሁ። ተመለሱ። ካልሆነ ተምየችም ቃል ብቻ ያዝ። እኔ በአንተ ህይወት ላይ እንደዚህ እንዲሆን አልፈቅድም፣ ማናችንም አንፈቅድም። ግን በጌታ መንፈስ ቅዱስ ላይ የተላገድክበትን በሞትና በህይወት መካከል ስትሆን ነፍስ ውጪ ግቢ ተብላ በምትባልበት ሳለ በእግዚአብሔር የዛን ጊዜ ትዝ ይበልህ። ላትመለስበት የሚሆን ጸጸት ነው የሚሆነው። እያሟረትኩብህ አይደለም፣ የፈለግከው ማለት ትችላለህ። እኔ የእግዚአብሔር ሰው ነኝ። ትዝ ትበል ያቺ ደቂቃ ሞት መጥቶ ነጥቆ ሊወስድህ በሚችልበት በዛች ቅጽበት ትዝ ይበልህ። ምን ነበር በደሌ ብለህ ብትል ጌታ መንፈስ ቅዱስ ላይ የተላገድክበት መላገድ ማለት ነው። እናንተ ምስክሮች ትሆናላችሁ። 700 ሰው በዚህ ፊት ለፊት የምትሰሙ ቢሃይንድ ባይ የምትሰሙ በብዙ ሺህ ሰዎች ብትኖሩ እናንተ ምስክሮች ትሆናላችሁ። 4 ነጥብ። ያ ሳይሆንብህ ግን ቀን ሳለ ና ተመለስ፣ ና ተመለስ ብራዘር። ጌታ ኢየሱስ በአንተ ላይ የምሕረት በሩን አልዘጋም፣ አልተለወጠም ፍቅሩ። አንተ ነክደው ሄደህ ትናንትና ከኛ ጋር እንደዚህ ስታሸበሽብለት የነበርከውን ጌታ መልሰ መሳደብና መላገድ የጀመርከው በሱ ላይ ማለት ነው። አንተ ነህ ሐሳብህን የቀየርከው፣ አንተ ነህ የካድከው። እንደነዚህ አይነት ሰዎች ብትኖሩ ሌሎችም ማለት ነው። አንቺ ነሽ የካድሽው እህቴ፣ አንተ ነህ የካድከው ወንድሜ። የእግዚአብሔር የምሕረት በሩ አልተዘጋም። እግዚአብሔር ሰዎች ሁሉ እንዲመለሱ፣ ሰዎች ሁሉ ንስሐ እንዲገቡ በስር በመንገዳቸው ያዛል። ባትመለሱ ግን ትጠፋላችሁ። የጌታዬ ኢየሱስ ምስክር ነው። ባትመለሱ ትጠፋላችሁ። ሪካርድ አድርጋ አስቀምጠው። ይሄንን በህይወት የሚኖሩ ሰዎች ምስክር ይሆናሉ። ያኔ ባትመለሱ ትጠፋላችሁ። ይሄ ነበር ትዝታቸው። ቁርሳውያን እኔ ህብረታችሁ በጣም ይመች ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣራችሁ። ከኢየሱስ ጉያ ወጥተህ ክብር ይሆንልኛል ያከብሩኛል ብለህ ያልክበት ቦታ ላይ የ1 ዓመት ዕድሜ እንኳን አያሳዩም ፍቅርን።
ለሶስት ወር ዙሪያ ሳይ ደሜ 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 ተሜ 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 ይላሉ መልሰው። እንዲህ ሰይጣን እንዲህ ያላግጥብሃል ማለት ነው። ምን ተሰማኝ ወንድሞች እናቶቼ? ይሄ እኮ በጌታ እኮ ወንድም እኮ የነበረ ነው። ተሜ እኮ በጌታ እኮ ወንድም የነበረ ነው። ይሄ ሙሉ ወንጌል፣ ያኛው መሰረተ ክርስቶስ። ኢየሱስን ስታጣው፣ ኢየሱስን ስትጥለው ሞገስ ሳይሆን ውርደቀው ነው ዓለሙ። ተሜ ያንተን ሚስጥር ብዬ ያስቀመጥኩት ያወጣሁበት ነገር የለም። ደምረውም ልክ እንደዚሁ አደባባይ ላይ የወጣ ነው። ግን አይበቃችሁም? ግን አትመለስም? ተሜ መጥፋት ትፈልጋለህ? ከክርስቶስ ስርቀህ ምንድን ነው ህልም እያያችሁ ያላችሁት? ከጌታ ከወጣችሁ በኋላ ምን አይነት ህልም ነው እያያችሁ ያላችሁት? ከፈለጋችሁ እኔን በውስጥ አውሩኝ። ምንድን ነው እያያችሁት ያለ ህልም? እግዚአብሔር በህልም እንደሚናገር ስለምታውቁ እሱንም ጭምር ካልካዳችሁት በስተቀር ማለት ነው። ምንድን ነው የእውነት የውስጥን የሚሰማህ? እረፍት፣ ሰላም፣ ደስታ፣ ለቤተሰቦቻችሁ ሁሉ የመጽናናት የደስታ ምክንያት ሆናችሁ ወይስ የሐዘን ምክንያት? ተሜ ለአያትህ የመጽናናት የመደሰቻ አደገልኝ ልጄ፣ እኔ በማገለግልባት በመሰረት ክርስቶስ ቤተክርስቲያን ላይ ተተኪውን ትውልድ የሚያገለግል ልጄ ነው ብለው የልጅ ልጃቸውን አደገልን ብለው ሲሉ ለአያትህ ምንድነው? የሐዘን ምክንያት ነው ወይስ የደስታ ምክንያት? ከታላቅ ወንድሜ ጋር ሰላም አይደለሁም አልከን። ሚዲያ ላይ ወጣው ማለት ነው። ሚዲያ ላይ ነው የተናገርከው። እውነታውን ታንጀብል የሆነ እውነት ገብቶህ እናንተ እስከዛሬ እንደዚህ ብላችኋል አይደል? በሕያው በአብርሃም አምላክ ልንገራችሁ፣ ኦርቶዶክስን አታቋትም። የኔን ያህል አታቋትም። የኔን ያህል ሁለታችሁም አታቋትም። እኔንም አንተንም በጸጋ ያዳነን እግዚአብሔር ልጅ ኢየሱስ ነው። ተመለሱ። ይበጃችኋል፣ ተመለሱ። ጌታ ኢየሱስ ይጠብቃችኋል፣ ተመለሱ። ይበቃችኋል፣ ተመለሱ። ደምረው ተመለስ። ብዙ ምልክቶችን እግዚአብሔር ሰጥቷል። ተመለስ። ለራስህ ስትል ነው ተመለስ ያልን። ለራስህ ስትል፣ ለኤርሚያስ ስትል አይደለም፣ ለጴንጤው ስትል አይደለም፣ ለራስህ ስትል ተናግራል። አንድ ቪዲዮ ላይ ኤርሚያስን አዋርደዋለሁ ብለህ ባልክበት ቪዲዮ ላይ አንድ ቪዲዮ ደርሶኛል። እዛ ቪዲዮ ላይ እንደዚህ ብለሃል። ኦርቶዶክሳዊ አድርገህ ጨርሰኝ አባቴ። ኦርቶዶክሳዊ አድርገህ የኔ ጌታ የመጣብን ቻሌንጅ አይደለም። አዎ ወንድሞቼ እናቶቼ፣ ህልሙን አልናገርም። ጌታ እግዚአብሔር ግን በጣም የሚናገረኝ ዓለም እንደ እብድ ይቁጠረኝ አልኩ። ጌታ እግዚአብሔር ስሙ ለዘላለም ይቀደስ። አምላኬ በጣም የሚናገረኝ ሰው ስለሆንኩኝ ይህንን ነገር ከመናገሩ ከ3 ቀን ነው ከ4 ቀን በፊት እግዚአብሔር አንድ ለማሳየኝ ስለዚህ ሰው አልናገርም። ህልሙን
የመጣብን ቻሌንጅ አለ። ቀደመሃ የሰራዊት ጌታ እግዚአብሔር ጻድቁ ጌታ ስለዚህ ቀን ስለኔ ነበር ያወራ የነበረው። ጨርሰኝ ኦርቶዶክስ አድርገህ ጨርሰኝ ነው ያለው። ሰው ኢየሱስን ሲተው፣ ሰው ኢየሱስን ከህይወቱ ሲያወጣ ሰዎች እንዲገቡለት ይመጣል ማለት ሰዎች እንዲገቡለት፣ ሰዎች ሞገሱ እንዲሆኑ። ኢየሱስን ትተህ ሰው ሞገስ እንዲሆንህ፣ ኢየሱስን አስወጥተህ ሰው ወደ አንተ እንዲመጣ፣ ሰው እንዲገባልህ፣ ሰው እንዲቀርብህ፣ ሰው እንዲያጅብህ። ለ3 ወር አልክ እኮ ለ3 ወር። ከዛ በኋላ ተው ማለት ነው። ልቤ ያዝናል ለሁለታችሁም። ከዚህ በፊትም እንደዚህ አልተናገርኩም፣ ከዚህ በኋላም አልናገርም። ነግሬያችኋለሁ። ምስክር ይሁን ይህ ቀን። ይህችን ቪዲዮ ይሄንን ሪከርድ አድርጋችሁ ያስቀመጣችሁ ሰዎች አስቀምጡት። ባትመለሱ ደምህ በራስህ ላይ ይሆናል። ደምረው፣ ደምህ በራስህ ላይ ይሆናል። ተመስገን እግዚአብሔር አምላክ የሰጣችሁን እድል ካልተጠቀማችሁበት ሰው በራሱ መንገድ ሄዶ ፍጻሜውን ያበላሻል። አዝናለው፣ 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 አዝናለው። እግዚአብሔር ግን ልባችሁን ለምህረትና ልባችሁን ለንስሐ እንዲያዘጋጀው ጸልይላችኋለሁ። ክፏችሁን አልመኝም። ተሜ ትዝ ይበልህ አልኩ። የመጨረሻዋ ነፍስ ውጪ ግቢ ላይ ማለት ነው። በህይወት ጎዳና ላይ ምን እንደሚገጥምህ አታውቅም። ጠባቂህን ክደኸዋል፣ እረኛህን አስመረኸዋል፣ መሐሪህን ገፍተኸዋል፣ ቤዛህን ሰቅለኸዋል፣ መልሰህ ደሙን ረግጠሃል። ለቤዛ ቀን የታተምክበትን ቅዱሱን የእግዚአብሔር መንፈስ በግልጥ በዓለም አደባባይ ላይ ሰድበኸዋል። ሰድበህ ለተሰዳቢ አሳልፈ ሰጥታል። ተመስገን የጌታ ልጅ ወንድሜ፣ ልንገርህ ደግሜ፣ እችን ቪዲዮ ያዟት ወንድሞች። የሚበቀልህ የልዑሉ ጣት ብቻ ነው፣ ብቻ አልኩ። እችን ቪዲዮ ያዟት። ቴንክ እግዚአብሔር ከክፎች እጅ ያድንህ ዘንድ ከራስም ስተት እግዚአብሔር ያድንህ ዘንድ እጸልይልሃለሁ። እንደ እግዚአብሔር መልእክተኛ ግን እነግርሃለሁ፣ የተላገድከው ጌታ ላይ ነው፣ የቀለድከው ጌታ ላይ ነው፣ የቀለዳችሁት ጌታ ላይ ነው። ስድባችሁን ሰምተናል፣ ሰምቷችኋልም፣ አይቶሃል፣ አይተናችኋልም። በየሶሻል ሚዲያው በቪዲዮ የለቀቃችሁትን ማለት ነው። በየጥጋጥጉ በየጉራንጉሩ የምትሰሩትን እናንተንም እኛንም በተቀደሰ ማደሪያ ሆኖ የሚያይ አምላክ ግን ያያል። የምታዩትን ህልም አስታውሱት። ጌታን ከተውኩ በኋላ ምልክት እንዲሆናችሁ። ጨርሻለሁ። እግዚአብሔር ይባረክ። ከዚህ ያለፈ እያንዳንዱን ነገር ይሄም ሶሻል ሚዲያ ላይ ወጣ ነው። ከዚህ ያለፈ እያንዳንዱን ነገር እንደዛ ብለን አንልም። ጌታን ለመወሰን ማነው ጌታን ለመተው የወሰናችሁ ሰዎች አላችሁ። ኢየሱስን ለመካድ ልባችሁ ጫፍ ላይ ያለ ሰዎች እንነግራችኋለን። ተይ እህቴ ይቅርብሽ፣ ተይ ግድ የለሽም ይቅርብሽ። ኢየሱስ ለገበያ የሚወጣ ኢየሱስ እንደ ቆራሌ ዕቃ ልትለውጠው ልትሸጠው የምትችለው አይደለም። ተው ተው።
ሁለቱም አገልጋዮች ነበሩ አይደል? በአንድ በተዘዋዋሪ መንገድ ራሳቸውን ፓስተር ነን ብለው ቢሉም ባይሉ ግን ያገለግሉ ነበር በያሉበት አጥቢያ ማለት ነው። እስቲ መዝሙር ስሙት። I just sketched an idea this morning and I now have a fully animated voiced over video. AI content creation. ታሜ 2 ደቂቃ ብቻ ወስደህ ይሄን መዝሙር ያለፉት ዘመናቶችን በጌታ ቤት የነበርክበትን እያሰብህ ወደ ጌታ እቅፍ ተመለሱ። ፀሐይ ሳትጠልቅባችሁ ተመለሱ። እስትንፋሳችሁን ለስብሰባ ጌታ ሳይጠራው ተመለሱ። በሞት ሳትጠሩ ተመለሱ። ተመለሱ። በወጣችሁበት እንዳትቀሩ ተመለሱ። ታሜ ደምረው ሌሎች ያላችሁ ሰዎች ተመለሱ። እህቴ ስምሽን ስለጠራው ስላልጠራው አይደለም፣ እግዚአብሔር ያውቃችኋል። ተመለሱ። አይበጃችሁምና ተመለሱ። ተመለሱ። ግዴላችሁም ተመለሱ። ተመልሳችሁ በህይወት ኑሩ። ተመለሱ ወደ ጌታ አቀፍ። ትናንትና ከተማ ውስጥ ወጥተው ወንጌል ሲሰብካቸው የነበረ ጌታን ተቀበለው ባንተ ዛሬ ያኔ ደህንነት አስተምራቸው የተጠመቁ ዛሬ ስለናንተ ያነባሉ። ታሜ ለነገርከን ላያትህ ያዘናቸው ምክንያት ሆነው አዝነውብህ እሳቸው እንኳን ማለት ነው አዝነውብህ በሞት ተጠርተው ቢሄዱ ላንተ አይረባህም፣ ላንተ አይጠቅምህም። ልጄ በእግዚአብሔር ቤት አደገልኝ፣ የምወደውን ጌታዬ ያዳነኝን ጌታዬን ያገለግላል ብላ በድህነት ያሳደገች እናትህ ለለቅሷቸው አላቃቸውን በመልክ በስምም አንተ ስትናገር የሰማሁት እናትና አያት እንዳሉ ማለት ነው። ፋዘር ባይኖሩም ለወንድምህም ለእናትህም ለአያትህም የሐዘን ምክንያት ሆናል ቤት ውስጥ። በጌታ ቤት ይህንን የጉብዝናን ወራት በማገልገያ ዘመን ልብ ያዝናል። እግዚአብሔር ለንስሐ የሚሆን እድል እንዲስጣችሁ ጸልያለሁ። ሁሉ ነገር ያለው በጌታ እጅ ላይ ነው። እኔ ምንም ላረግ አልችልም። ተምዬ እኔ ኑሮ አትኖረውም፣ እኔም አንተን ኑሮ አልኖረውም። 1000 ዓመት ያኑርህ ጌታ፣ 1000 ዓመት ያኑርህ ደምረው። በእኔ ምርቃት ግን የሚሆን ነገር አይደለም። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው፣ እሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል በኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ። የሰው ዕድሜ ምን ማለት ነው? የተወሰነ ነው። በማን ዘንድ? በእግዚአብሔር ዘንድ። ስንት ዘመን ቀርቶ ይሆን ተሜ? ስንት ዘመን ቀርቶ ደምረው? ስንት ዘመን ቀርቶ ይሆን ኤርሚያስ ራስህ? ስንት ዘመን ቀርቶሽ ይሆን እህቴ አንቺ፣ እኔ፣ አንተ? ስንት ዘመን ቀርቶ ይሆን? የህይወቴ ማብቂያ ዛሬ ነው ያልኩበት ብሎ እንዳለ ደሬ የህይወቴ ማብቂያ ነው ብሎ የሚል መከራ ፊት ለፊት ላይ መጥቶ ቢጋፈጥህ ነፍስ ከስጋ ልትወጣ ስትል ባለህ ትንቅንቅ ውስጥ ትዝ ይበልህ ተሜ፣ ትዝ ይበልህ። የገፋኸው የህይወትን ራስ ነው። የሰደብከው ያሰደብከው የእግዚአብሔር ልጅ ኢየሱስን ነው። ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ መታደስ ያዳንህን የተቀበልከውና የሰጠህን የልሳን ስጦታ ነው። በዓለም አደባባይ ላይ በርግጥ ልንገርህ
የአባቶቼ አምላክ የኤልያስ አምላክ ምስክር ይሁን። ንስሐ ባትገባ አንተ ሳትቀጣ በእግዚአብሔር ብትቀር እኔ የክርስቶስ አገልጋይ አይደለሁም። ሪከርድ አድርጉ፣ ያዙት። ንስሐ ብትገቡ ግን ትተርፋላችሁ። ንስሐ ብትገቡ ትተርፋላችሁ። ንስሐ ብትገቡ ትተርፋላችሁ። ወደ እግዚአብሔር በብርቱ ብትጮሁ ትተርፋላችሁ። ላንተ አሁን ላይቭ ከፍቶ እንዲና እንዲያ ማለት አይደለም የሚያዋጣህ። በህይወትህ ላይ ጉርምስናውም ተጫጭኗችሁ ምናምን ነገር ሊሆን ይችላል። በእርግጥ ተሜ እንኳን ጎረምሳ ነህ፣ በእድሜ ከኛ ስለምታንስ ደምራው ሊበልጣ ይችላል ወይ እኩያ ሊሆነ ይችላል። ግን ተሜ ከሁላችንም ታናሽ ነው። ተሜ ጉርምስናውም ተጫጭኖህ ወዲያና ወዲህ ልትል ትችላለህ። አንበሳ ልክ ልኩ ነገረው ብለህ 9,000 ሰው አይደለም 10,000 ሰው አስገብተህ እንደዛ ሊሉ ይችላሉ። አትጠራጠር። የመጨረሻዋ ትንቅንቅ ሰዓት ላይ ግን ትዝ ይበልህ፣ የምትተናነቀው ከሞት ጋር ነው። ራሱ በእግዚአብሔር ቅጣት እጅ ስር ትወድቃለህ። ምክንያቱም የማይነካ ድንበር አልፈህ ነክተሃል። ጌታዬ ኢየሱስ ምስክር ነው። እናንተ እዚህ ያላችሁ ሰዎች ምስክሮች ናችሁ እላለሁ። ወንድሜ ፈጥነ ንስሐ ግባ። ፈጥነ ወንድሜ ተሜ ከነገርከኝ ከነገርኩህ እውነቱን ነው የምነግርህ። ከሰማኸኝ ፈጥነህ ንስሐ ግባ ወንድሜ ደምረው። ከሰማኸኝ ፈጥነህ ንስሐ ግባ። እናንተ ምስክር ትሆናላችሁ። ይህንን ቪዲዮ ሪካርድ አድርጋችሁ አስቀምጡት። በሌላ ቀን ስጠይቅ እህትየው አውጥተሽ ትሰጫለሽ። ለቀሪው ሰው እናሰማለን ማለት ነው። በምንም አታሳብቡም፣ በማንም አታሳብብም። እግዚአብሔር ያከበሩትን ያከብራል። በዓለም አደባባይ ኢየሱስን አይደለም ያስከበርከው፣ ኢየሱስን አሰድበኸዋል። ማን አንተ ሰውዬ? ሚዩት አድርግና እዛው ተቀመጥ። ለምን አንዳንድ ቁጥር ጽፍልኛለህ? አርፈህ ተቀመጥ። ማነህ አንተ? ነህ ንጉሴ። አርፈህ ተቀመጥ ብራዘር። በጌታ ቤት የነበራችሁ ሰዎች ክርስቶስን ክዳችሁ ወደ ዓለም የተመለሳችሁ እዚህ ውስጥ አላችሁ። ክርስቶስን ክዳችሁ ትናንት በጌታ ቤት ነበራችሁ። ትናንት በቃለ ሕይወት ቤተክርስቲያን ስርዓት በመሰረት ክርስቶስ በተለያዩ በእኛ በወንጌላውያን አማኞች አብራችሁ በጌታ ቤት ስታመልኩ የነበራችሁ ሰዎች ምክንያታችሁ እልፍ ሊሆን ይችላል። ሚስቴ ነች፣ ባሌ ነው፣ አብሮ አደጌ ነው፣ በስራ ቦታ ነው፣ የሃይማኖቱ ቤት ያለ የፓስተሮቹና የሽማግሌዎቹ ነው፣ ዘማሪ እንትና እንትን ተናግሮኝ ነው፣ ነብይ እንትና እንዲያድርጎኝ ነው ብላችሁ የፈለጋችሁትን ምክንያት ደርድሩ። የእግዚአብሔር ልጅ ኢየሱስ ክርስቶስን ክዳችሁ ነፍሳችሁ በመቅበዝበዝ ላይ በሞት ጎዳና ያለች ብዙ ሰዎች አላችሁ እዚህ ውስጥ። ብዙ ሰዎች አላችሁ። ኢየሱስ ሕይወት ነው። ለእናንተ አልነግራችሁም፣ ምክንያቱም በጌታ ቤት ስላደጋችሁ ስለምታውቁት። ኢየሱስ ይሻልሃል ወይስ ዓለም ይሻልሃል? ሞት ይሻላችኋል ወይስ ሕይወት ይሻላችኋል? ምርጫችሁ ሞት ከሆነ አሁን የያዛችሁትን ሸካራውን መንገድ መቀጠል ትችላላችሁ። ምርጫችሁ ግን ሕይወት ይሻላል ብላችሁ ካላችሁ ለበደሏችሁ ሰዎች ምሕረትን ስጡ፣ የበደላችሁንም ይቅር በሉ፣ ወደ ጌታ ቤት ተመለሱ። ጸልይልን ኤርምያስ ብላችሁ የምትሉ ሰዎች ካላችሁ 77 ቁጥር ጻፉልኝ። አላችሁ እዚህ ውስጥ የእውነት ለራስህ ሕይወት ስትል ለራስሽ ሕይወት ስትይ እኔ ላይ ምንም አትጨምሩልኝ፣ ምንም አትቀንሱልኝም። ለጴንጤ ምንም አትጨምርለትም፣ ምንም አትቀንስለትም። ብራዘር አላችሁ አላችሁ። ቴንክ ዩ ራሄል፣ ተባረኪ። ሄዱ ኑ ወደ አባታችሁ ቤት። አንዴ ከጻፋችሁ ይበቃል፣ አንዴ ከጻፋችሁ ይበቃል። አደጋግሙት። ኑ ወደ እግዚአብሔር ቤት፣ ኑ ወደ ክርስቶስ እቅፍ። አላችሁ። እናንተ ብቻ አይደላችሁም፣ አላችሁ። አሜን። ተባረኪ። ዘጸአት ይበቃል ብራዘር፣ ይበቃችኋል።
በዓለም ያለውን ነገር መቀላወጥ ይበቃችኋል። ከክርስቶስ ተለይቶ ሕይወት የለም፣ ይበቃችኋል። መጠጡ፣ ስካሩ፣ ዝሙቱ፣ ርኩሰቱ ይበቃችኋል። ብራዘር መዋረዱ ይበቃችኋል። ሰይጣን ነፍሳችሁን እንዳይነጥቅ፣ ሞት እንዳይቀድማችሁ ሞት እንዳይቀድማችሁ ብዙ ሰዎች አይቻለሁኝ። በዚህ የምትፈሩ ሰዎች በውስጥ ልታገኙ የምትፈልጉ ሰዎች ካላችሁ አግኙ። አንዳንዶቻችሁ ኦርቶዶክሳውያን ናችሁ የምትጽፉት። አሁን ነው የምትባለው ኦርቶዶክሳዊ ነህ። አንተን የሚመለከት ጥሪ አይደለም ብራዘር። ይሄ በጌታ ቤት የነበሩ ጌታን ትተው ወደ ኋላ የተመለሱ ለነሱ ነው። አንተ የሚያስፈልግህ ኢየሱስ ክርስቶስን መቀበል ነው። ይቅርታ ራሄል በውስጥ ጽፈሽልኛል። ኦኬ ጻፉልኝ፣ ከእንደገና ጻፊልኝ። ባላችሁበት አገር እኔ ጋር በጣም ብዙ ሜሴጅ ነው፣ በጣም ብዙ ሜሴጅ፣ ከአቅም በላይ የሆነ ሜሴጅ። ባላችሁበት አገር ያላችሁበት